ለብዙ ሺህ ዓመታት በአፍሪካ ቀንድ ተራሮች ውስጥ ተሰውራ የራሷን ሥልጣኔ የገነባች የራሷን ፊደል የቀረጸችና የዓለም ታላላቅ ኤምፓየሮች ሲነሱና ሲወድቁ በጽናት የቆመች አንድ ምስጢራዊ ምድር ነበረች። ይህች ምድር የሰው ዘር መገኛ፣ የጠፉ አፈታሪኮች ማደሪያና ከቅኝ ግዛት ባርነት ተጠብቃ የኖረች ብቸኛ የአፍሪካ ሀገር ናት። የጥንቷ ኢትዮጵያ ስሟ ራሱ የኩራት የጥንካሬና የማይናወጥ እምነት ተምሳሌት ነው። ሁሉም ነገር የጀመረው ከቀይ ባህር ዳርቻ እስከ ሰማያዊ አባይ ሸለቆች ድረስ በተንጣለለው ለም መሬት ላይ ነበር። ነገር ግን የዚህ ሥልጣኔ እውነተኛ ማንነትና ዓለምን ያስደመመው ምስጢር የተገለጠው በአራተኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ ነበር። አንድ ኃያል ንጉሥ በድል አድራጊነት መንፈስ ተሞልቶ በድንጋይ ላይ በሦስት ቋንቋዎች አንድ ታላቅ ጽሑፍ በአቆመ ጊዜ የአንድ ሥልጣኔ አዲስ ምዕራፍ ተከፈተ። ይህ ጽሑፍ የጦርነት ድሎችን ብቻ ሳይሆን የግዛቱን ልብና ነፍስ ለዘላለም የቀየረውን መንፈሳዊ አብዮት ያበሰረ ነበር። የዚህ ጥላት ትርጉም የአንድ ሥልጣኔን ሞራልና የባህል መሠረት እንድንረዳ ያስቻለን ቁልፍ ሆነ። የጥንቷ ኢትዮጵያ ሥልጣኔ ታሪክ ስር የሰደደው ከምድሯ ጂኦግራፊያዊ አቀማመጥ ጋር ነው። የኢትዮጵያ ከፍተኛ ተራራማ ቦታዎች በተፈጥሮአቸው እንደ ግንብ ሆኖ እንደሚያገለግሉ ሲሆን፣ ይህም ነዋሪዎቿን ከውጭ ወራሪዎች ለመከላከልና የራሳቸውን ልዩ ባህል ለማዳበር አስችሏቸዋል። በምቹ የአየር ንብረትና ለም አፈር የተነሳ ይህ አካባቢ ለግብርና መስፋፋትና ለቀደምት የሰው ልጆች ሰፈራ ተስማሚ ነበር። የአባይ ወንዝና ገባሮቹ ለሕይወት አስፈላጊ የሆነውን ውሃ ሲያቀርቡ፣ የቀይ ባህር ዳርቻ ደግሞ ከአረብ ከህንድና ከሜዲትራኒያን ዓለም ጋር ለሚደረግ የንግድ ልውውጥ እንደ በር ሆኖ አገልግሏል። የሰው ልጅ ታሪክ በዚህ ምድር ላይ እጅግ ጥልቅ ነው። በ1974 ሉሲ ወይንም ድንቅነሽ በመባል የምትታወቀው የ3.2 ሚሊዮን ዓመት ዕድሜ ያላት የአውስትራሎፒቴከስ አፍራንሲስ ቅሪተ አካል መገኘቱ የኢትዮጵያ የሰው ዘር መገኛ የሚለውን ስያሜ እንድትሰርቅ አድርጓታል። ከድንጋይ ዘመን ጀምሮ የሰው ልጆች በዚህ አካባቢ የድንጋይ መሣሪያዎችን ሲቀርጹ፣ በዋሻዎች ላይ ስዕሎችን ሲስሉና አደን ሲያካሂዱ ኖረዋል። ከክርስቶስ ልደት በፊት የ8ኛው መቶ ክፍለ ዘመን አካባቢ በሰሜን ኢትዮጵያና ኤርትራ አንድ ታላቅ ሥልጣኔ ብቅ አለ። ይህ የዳአመት መንግሥት በመባል ይታወቃል። የዳአመት ሥልጣኔ በደቡብ አረቢያ በተለይም ከሳባ መንግሥት ጋር የጠበቀ የባህልና የንግድ ግንኙነት ነበራቸው። ይህ ተጽዕኖ በሥነ ሕንፃ ጥበባቸው፣ በሃይማኖታቸው እንደ አልመቃህ ያሉ አምልክታን ያመልኩ ነበር። በትሕፍት ሥርዓታቸውም ላይ ግልጽ ይታይ ነበር። የይሃ ቤተ መቅደስ ዛሬም ድረስ በግርማ ሞገስ ቆሞ የሚታየው የዳአመት ሥልጣኔ የምህንድናና የጥበብ ችሎታ አስደናቂ ምስክር ነው። የዳአመት መንግሥት ከክርስቶስ ልደት በፊት በአራተኛው መቶ ክፍለ ዘመን አካባቢ ከጠፋ በኋላ በሰሜን ኢትዮጵያ ለብዙ መቶ ዓመታት የዘለቀ የሽግግር ወቅት ተከሰተ። በዚህ ወቅት የተለያዩ ትናንሽ መንግሥታትና ርዕሰ መስተዳደሮች ብቅ አሉ። ከእነዚህም ውስጥም በቀይ ባህር ዳርቻ ላይ በምትገኘው በአዱሊስ ወደርና በትግራይ ከፍተኛ ቦታዎች ላይ አተኩሮ አንድ አዲስ ኃይል ቀስ በቀስ እየተጠነከረ መጣ። ከክርስቶስ ልደት በኋላ በመጀመሪያው መቶ ክፍለ ዘመን ይህ ኃይል በአንድ ታላቅ ከተማ ስር ተደራጅቶ አካባቢውን በመቆጣጠር የአንዲስ ኢምፓየር መሠረት መጣል ጀመረ። ይህች ከተማ አክሱም ትባላለች። የአክሱም መንግሥት ብቅ ማለት የዳአመትን ውድቀት ተከትሎ የተፈጠረውን የፖለቲካ ክፍተት የሞላና ለሚቀጥሉት 800 ዓመታት የአፍሪካ ቀንድና የቀይ ባህርን አካባቢ የሚቆጣጠረውን ታላቁን የአክሱም ሥልጣኔ የወለደ ነበር። የአክሱም መንግሥት በመጀመሪያው መቶ ክፍለ ዘመን ዓመተ ምሕረት ሲመሠረት በፍጥነት ራሱን በዘመኑ ከነበሩት ታላላቅ የዓለም ኃይሎች ጋር አስተካክሎ አገኘ። የግዛቱ ሀብትና ኃይል የተመሠረተው በቀይ ባህር ንግድ ላይ በነበረው ቁልፍ ሚና ላይ ነበር። የአክሱም ዋነኛ ወደብ የነበረችው አዱሊስ በሮም ኢምፓየር፣ በግብፅ፣ በአረቢያ፣ በፋርስና በህንድ መካከል ለሚደረገው የቅንጦት ዕቃዎች ንግድ እንደ ታላቅ የንግድ ማዕከል ሆና አገልግላለች። የኤርትራ ባህር ፔሪፕለስ በተባለና በመጀመሪያው መቶ ክፍለ ዘመን በግሪክ የተጻፈ የንግድ መምሪያ መጽሐፍ ውስጥ አክሱምና አዱሊስ በግልጽ ተጠቅሰዋል። መጽሐፉ እንደሚገልጸው አክሱማውያን እንደ ዝሆን ጥርስ፣ ወርቅ፣ ኤምራልድ፣ ዕጣን፣ ከርቤና የዱር እንስሳት ቆዳ ያሉ ውድ ዕቃዎችን ወደ ውጪ ሲልኩ፣ በምላሹም እንደ ጨርቃጨርቅ፣ ብርጭቆ፣ ብረታ ብረትና ዋይን ያሉ የተመረቱ ዕቃዎችን ከሮምና ከሌሎች ሀገራት ያስገቡ ነበር። ይህ ንግድ ለአክሱም ነገሥታት ከፍተኛ ሀብትና የፖለቲካ ተጽዕኖን አስገኝቶላቸዋል።
የአክሱም ስልጣኔ ራሱን የቻለና እጅግ የላቀ ባህል እንደነበረው የሚያሳዩ በርካታ ማስረጃዎች አሉ። ከእነዚህም መካከል ዋነኛው የራሳቸውን ሳንቲም ማሳተማቸው ነው። አክሱማውያን በአፍሪካ ውስጥ ከሰሐራ በታች የራሳቸውን ሳንቲም ያሳተሙት የመጀመሪያዎቹ ሕዝቦች ነበሩ። ሳንቲሞቹ ከወርቅ ከብርና ከነሐስ የተሰሩ ሲሆን የግሪክ ፊደላትን በመጠቀም የንጉሡን ስምና ማዕረግ ይዘው ነበር። ይህ የአክሱምን ሉዓላዊነትና የንግድ ስኬትን በግልጽ ያሳያል። ሌላው የአክሱም ስልጣኔ ታላቅነት ማሳያ ዛሬም ድረስ በአክሱም ከተማ የሚገኙት ግዙፍ የድንጋይ ሐውልቶች ስቲለ ወይም ኦበሊስኮች ናቸው። እነዚህ ሐውልቶች ከክርስቶስ ልደት በፊትና በኋላ ለነገሥታትና ለባለጸጎች እንደ መቃብር መለያ ሆነው ያገለግሉ ነበር። ከአንድ ወጥ ግራናይት ድንጋይ ተቀርጸው የሚሰሩ ሲሆን የውሸት በሮችንና መስኮቶችን በማሳየት የባለ ብዙ ፎቅ ሕንፃ ይመስላሉ። ከእነዚህም መካከል ትልቁ የሆነውና 33 ሜትር የሚረዝመው ታላቁ ስቲለ በሚቆምበት ጊዜ ወድቆ ቢሰበርም በሰው ልጅ ታሪክ ውስጥ ከአንድ ወጥ ድንጋይ ተቀርጾ የተሠራ ትልቁ ሐውልት እንደሆነ ይታመናል። ዛሬም በቦታው ቆሞ የሚታየውና 24 ሜትር የሚረዝመው የንጉሥ ኢዛና ሐውልት በስህተት የሮም ሐውልት ተብሎ በኢጣሊያ ተወስዶ የነበረው የአክሱማውያን የምህንድስና ጥበብና የድንጋይ ቅርጻ ችሎታ አስደናቂ ምስክር ነው። በተጨማሪም አክሱማውያን የራሳቸውን የጽሕፈት ሥርዓት አዳበሩ። ግዕዝ ፊደል ከደቡብ አረቢያ ጽሑፍ የተወሰደ ቢሆንም አናባቢዎችን በመጨመርና የራሱን ቅርጽ በመያዝ ልዩ የሆነ የኢትዮጵያ ፊደል ሆኗል። ግዕዝ የመንግሥት የንግድና የሃይማኖት ቋንቋ ሆኖ ያገለገለ ሲሆን ዛሬም ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ እንደ ሥነ ሥርዓት ቋንቋ ሆኖ ያገለግላል። በአክሱም ታሪክ ውስጥ የመጀመሪያው በውጭ ምንጭ የተጠቀሰው ንጉሥ ዞስካለስ ወይም ZOSCALES ነው። በፔሪፕለስ መጽሐፍ ውስጥ እንደተገለጸው ዞስካለስ የግሪክ ቋንቋን የሚያውቅና ከአካባቢው ሕዝብ ጋር ፍትሐዊ ግንኙነት የነበረው ንጉሥ ነበር። በሦስተኛው መቶ ክፍለ ዘመን አም የአክሱም መንግሥት በንጉሥ ጋዳራ GDRT መሪነት ወታደራዊ ኃይሉን በማጠናከር በቀይ ባህር ማዶ እስከ ደቡብ አረቢያ የመን ድረስ ዘልቆ በመግባት ግዛቱን አስፋፍቷል። ይህ የአክሱምን በሁለቱም የቀይ ባህር ዳርቻዎች ላይ የነበረውን የንግድ የበላይነት ያረጋገጠ ሲሆን ከሂሚያራይት መንግሥት ጋር ለረጅም ጊዜ ለሚቆይ ፍክክርም መሠረት ጥሏል። የአክሱም ስልጣኔ የክብሩ ጫፍ ላይ የደረሰው በአራተኛው መቶ ክፍለ ዘመን በነገሰው በታላቁ ንጉሥ ኢዛና ኢዘድኤንኤ የግዛት ዘመን ነበር። ኢዛና በዘመኑ ከነበሩት ታላላቅ የዓለም መሪዎች አንዱ ነበር። ጦሩን በመምራት በሁሉም አቅጣጫዎች ዘመቻዎችን አካሂዷል። ከዘመቻዎቹ ሁሉ በጣም ዝነኛ የሆነው በደቡብ በኩል በኑቢያ በዛሬዋ ሱዳን ላይ የነበረውን የሜሮዌን ኩሽ መንግሥትን በመውረር ያደረገው ነው። ኢዛና በድንጋይ ላይ ባስቀረጻቸው ጽሑፎች ላይ የሜሮዌን ከተሞች እንዳጠፋና ሕዝቡን እንደማረከ በኩራት ይናገራል። ይህ ድል አክሱምን ከናይል ወንዝ ጋር በማገናኘት የአፍሪካ ቀንድ ብቸኛ ልዕለ ኃያል አደረገው። ፋርሳዊው ነቢይ ማኒ በወቅቱ የነበሩትን 4 ታላላቅ የዓለም መንግሥታት ሲዘረዝር አክሱምን ከሮም፣ ከፋርስ እና ከቻይና ጋር እኩል አስቀምጦት ነበር። ነገር ግን የኢዛና ትልቁ እና በታሪክ ውስጥ ስሙን ለዘላለም ያስከብረው ተግባሩ ወታደራዊ ድሎቹ ሳይሆን መንፈሳዊ ውሳኔው ነበር። በኢዛና ግዛት ዘመን የመጀመሪያ አጋማሽ ላይ እንደ ቀድሞ አባቶቹ የባህላዊ አማልክትን እንደ አስታር፣ በሄር እና መህረም ያሉ ያመልክ ነበር። ሳንቲሞቹም ላይ የእስልምና መለያ የሆነውን ጨረቃና ኮከብ የሚመስል ምልክት ክሪሰንት ኤንድ ዲስክ ያስቀምጥ ነበር። በአፈ ታሪክ መሠረት ፍሩሜንቲዮስ እና ኤዲሲዮስ የተባሉ 2 ክርስቲያን ወንድማማቾች ከጢሮስ በዛሬዋ ሊባኖስ ወደ ህንድ ሲጓዙ መርከባቸው በቀይ ባህር ላይ ተሰብሮ የአክሱም ምርኮኞች ሆኑ። በችሎታቸውና በእውቀታቸው የተነሳ በንጉሡ ቤተ መንግሥት ውስጥ እንዲያገለግሉ ተደረገ። ንጉሡ ከሞተ በኋላ ንግሥቲቱ ወጣቱን ልዑል ኢዛናን እንዲያስተምሩና እንዲመክሩት ኃላፊነት ሰጠቻቸው። ፍሩሜንቲዮስ ይህንን ዕድል በመጠቀም ወጣቱን ልዑል ስለ ክርስትና ሃይማኖት አስተማረው። ኢዛና ንጉሥ ከሆነ በኋላ በ330 ዓመተ ምህረት አካባቢ ክርስትናን እንደራሱና እንደ መንግሥቱ ይፋ ሃይማኖት አድርጎ ተቀበለ።
ፍሩሜንቲዮስንም ወደ ግብፅ እስክንድርያ በመላክ በፓትርያርክ አትናቴዎስ የመጀመሪያው የኢትዮጵያ ጳጳስ አቡነ ሰላማ ከሳቴ ብርሃን ተብሎ እንዲሾም አደረገው። ይህ ውሳኔ የአክሱምንና የኢትዮጵያን ዕጣ ፈንታ ለዘላለም ለወጠው። ኢዛና ይህንን ለውጥ ለማሳየት በሳንቲሞቹ ላይ የነበረውን ጨረቃና ኮከብ ምልክትን በማስወገድ የመስቀል ምልክትን አስቀመጠ። ይህ በዓለም ታሪክ ውስጥ የመስቀል ምልክትን በሳንቲሞቹ ላይ ያስቀመጠው የመጀመሪያው ንጉሥ አድርጎታል። ክርስትናን በመቀበሉ አክሱም ከሮም ኢምፓየር ጋር የሃይማኖትና የፖለቲካ ትስስር መሠረተ ሲሆን፣ ይህም በወቅቱ የነበረው በዓለም አቀፍ ፖለቲካ ውስጥ ያለውን ቦታ በተለማችን አደረገው። የአክሱም ስልጣኔ ወርቃማው ዘመን ተጀመረ። የንጉሥ ኢዛና የክርስትና እምነትን መቀበል የአክሱምን ስልጣኔ ወደ አዲስ ከፍታ አውጥቶታል። ግዛቱ ከሮምና ከባይዛንታይን ኢምፓየሮች ጋር በሃይማኖትና በንግድ የተሳሰረ ሲሆን፣ በቀይ ባህር ላይ የነበረው የበላይነትም ሳይገታ ቀጥሏል። ከኢዛና በኋላ በነገሱት ነገሥታት ዘመን ይህ ወርቃማ ዘመን ለተወሰነ ጊዜ ቀጥሎ ነበር። በስድስተኛው መቶ ክፍለ ዘመን መጀመሪያ ላይ ንጉሥ ካሌብ ወይንም ካሌብ የአክሱምን ዙፋን ተቆጣጠረ። ካሌብ እንደ ኢዛና ሁሉ እጅግ በጣም ሃይማኖተኛና ኃያል የጦር መሪ ነበር። የእሱ የግዛት ዘመን የሚታወቀው በቀይ ባህር ማዶ በደቡብ አረቢያ ወይንም በዛሬዋ የመን ውስጥ ጣልቃ በመግባቱ ነው። በወቅቱ የመንን ይገዛ የነበረው የሂምያራይት ንጉሥ ዙኑዋስ ወደ ይሁድነት እምነት ተቀይሮ በግዛቱ ውስጥ በነበሩት ክርስቲያኖች ላይ ከባድ ስቃይና ጭፍጨፋ ይፈጽም ነበር። በናጅራን ከተማ በሺዎች የሚቆጠሩ ክርስቲያኖችን በእሳት እንዲቃጠሉ ማድረጉ በዓለም ዙሪያ የነበሩትን ክርስቲያኖች አስደነገጠ። የባይዛንታይኑ ንጉሥ ጀስቲን አንደኛ የአክሱሙን ንጉሥ ካሌብን እንደ ክርስትና ተከላካይነት ጣልቃ እንዲገባ ጠየቀው። ንጉሥ ካሌብም ግዙፍ ጦርና የባህር ኃይል በማደራጀት ቀይ ባህርን ተሻግሮ የመንን ወረራ። ዙኑዋስን በጦርነት ካሸነፈ በኋላ በክልሉ የነበሩትን ክርስቲያኖች ነፃ ወጣቸው። ለሚቀጥሉት 50 ዓመታት የመን በአክሱም አስተዳደር ስር እንድትቆይ ያደረገ። ይህ ዘመቻ የአክሱምን ወታደራዊ ኃይልና ዓለም አቀፍ ተጽዕኖ በግልጽ ያሳየ መጨረሻው ታላቅ ክስተት ነበር። ንጉሥ ካሌብ በሥልጣኑ መጨረሻ አካባቢ ዙፋኑን ለልጁ በመተው ወደ ገዳም እንደገባና ሕይወቱን በጸሎት እንዳሳለፈ ይነገራል። እሱና ልጁ ገብረ መስቀል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ ቅዱሳን ይቆጠራሉ። በዚሁ ዘመን ነበር የኢትዮጵያን ክርስትና ቅርጽ የቀረጹት ታላላቅ መንፈሳዊ አባቶች ወደ አክሱም የገቡት። ተስዓቱ ቅዱሳን በመባል የሚታወቁት እነዚህ 9 መነኮሳት በባይዛንታይን ኢምፓየር ውስጥ ከተፈጠረው የሃይማኖት ስደት ሸሽተው ከሶሪያ፣ ከቁስጥንጥንያ እና ከሌሎች የምሥራቅ ሮም ግዛቶች እንደመጡ ይታመናል። ተስዓቱ ቅዱሳን በአክሱምና በመላው ትግራይ በመዘዋወር የክርስትናን እምነት በማስተማር ገዳማትን በመመሠረትና ቅዱሳት መጻሕፍትን ከግሪክ ወደ ግዕዝ በመተርጎም ትልቅ ሚና ተጫውተዋል። እንደ ደብረ ዳሞ፣ አቡነ ገሪማ፣ አቡነ አረጋዊና አቡነ ሊቃኖስ ያሉ ዛሬም ድረስ የሚታወቁ ታላላቅ ገዳማት በእነሱ የተመሠረቱ ናቸው። በተለይም መጽሐፍ ቅዱስን ወደ ግዕዝ መተርጎማቸው ሕዝቡ የእግዚአብሔርን ቃል በራሱ ቋንቋ እንዲረዳ በማድረግ የክርስትና እምነት በኢትዮጵያ ምድር ላይ ጥልቅ ስር እንዲሰድ ትልቅ አስተዋጽኦ አድርጓል። የአክሱም ስልጣኔ በሃይማኖታዊና ባህላዊ መስኮች ሲያብብ፣ በዓለም አቀፍ ደረጃ ግን ትልቅ የኃይል ለውጥ እየተከሰተ ነበር። በሰባተኛው መቶ ክፍለ ዘመን መጀመሪያ ላይ በአረቢያ ባሕረ ገብ መሬት ላይ የእስልምና ሃይማኖት ብቅ አለ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ተከታዮች በመካ ቁረይሾች ስደት በደረሰባቸው ጊዜ ነቢዩ በሀገሩ ፍትሐዊ ንጉሥ ያለባት ማንም የማይበደልባት ምድር በማለት ወደ አክሱም እንዲሰደዱ መከሯቸው። በ615 ዓመተ ምህረት የመጀመሪያዎቹ ሙስሊም ስደተኞች የመጀመሪያው ሂጅራ ወደ አክሱም መጡ። በወቅቱ የነበረው የአክሱም ንጉሥ አርማ በአረበኛ ምንጮች አሽሃማ ኢብን አብጃር በመባል የሚታወቀው ስደተኞችን በፍቅር ተቀብሎ ጥገኝነት ሰጣቸው። ቁረይሾች ስደተኞችን አሳልፎ እንዲሰጣቸው ቢጠይቁትም ንጉሡ ግን በእኔ ግዛት ውስጥ ማንም አይበደልም በማለት ጥያቄያቸውን አልተቀበለም። ይህ ክስተት በእስልምናና በኢትዮጵያ መካከል የረዥም ጊዜ በጎ ግንኙነት እንዲመሠረት መሠረት ጣለ። ነገር ግን የእስልምና ፈጣን መስፋፋት በቀጣዮቹ 10 ዓመታት የዓለምን የፖለቲካና የንግድ ካርታ ሙሉ በሙሉ ለወጠው። የእስልምና ኸሊፋዎች ግብፅን፣ ሱሪያን እና መላውን የቀይ ባህር ዳርቻ በአጭር ጊዜ ውስጥ ተቆጣጠሩ። ይህ ክስተት አክሱምን ከዋነኛ የንግድ አጋሮቿ ከባይዛንታይንና ከሜዲተራንያን ዓለም ጋር የነበራትን ቀጥተኛ ግንኙነት አቋረጠባት። የቀይ ባህር ንግድ
የአክሱምን የሀብትና የኃይል ምንጭ የነበረው በአረቦች ቁጥጥር ስር ወደቀ። ይህ የንግድ መስመር መቆረጥ በአክሱም ላይ ከባድ የኢኮኖሚ ውድቀት አስከተለ። ለዘመናት በወርቅ በብርና በነሐስ ሲያሳትሟቸው የነበሩት ሳንቲሞች ጥራታቸው እየቀነሰ ሄዶ በመጨረሻም ሙሉ በሙሉ ቆመ። የአዱሊስ ወደብ የቀድሞ ክብሯን አጣ፣ ተራ መንደር ሆነች። ግዛቱ ቀስ በቀስ ከውጭው ዓለም ጋር የነበረውን ግንኙነት በማጣት ወደ ራሱ ተዘጋ። ከኢኮኖሚ ውድቀት በተጨማሪም ሌሎች የውስጥ ችግሮችም መታየት ጀመሩ። አንዳንድ የታሪክ ተመራማሪዎች እንደሚጠቁሙት ለዘመናት የዘለቀው ከፍተኛ የግብርና ሥራና የደን መጨፍጨፍ የአካባቢን የአየር ንብረት በመለወጥና የአፈር መሸርሸርን በማስከተል ምርታማነት እንዲቀንስ አድርጓል። ይህ የምግብ እጥረትንና የሕዝብ አለመረጋጋትን ፈጥሮ ሊሆን ይችላል። በእነዚህ ጫናዎች ምክንያት የአክሱም የፖለቲካ ማዕከል ከሰሜናዊው የትግራይ ክልል ቀስ በቀስ ወደ ደቡብ፣ ወደ ይበልጥ ለምና ደህና ወደ ሆኑት የአማራና የላስታ ክልሎች መንቀሳቀስ ጀመረ። ነገሥታቱ ቀድሞ የነበራቸውን ዓለም አቀፍ ተጽዕኖ በማጣት በውስጣዊ ጉዳዮችና በአካባቢያዊ ግጭቶች ላይ ማተኮር ጀመሩ። የአክሱም ግርማ ሞገስ ያለው ሥልጣኔ ቀስ በቀስ እየደበዘዘ እና እየተበታተነ ሄደ። የአክሱም ሥልጣኔ የመጨረሻውንና ገዳይ የሆነውን ምት የተቀበለው በ10ኛው መቶ ክፍለ ዘመን አጋማሽ ላይ ነበር። በዚህ ወቅት የዮዲት ጉዲት በመባል የሚታወቅ አንድ ምስጢራዊና አስፈሪ ንግሥት ብቅ አለች። የዮዲት ማንነት በታሪክ ተመራማሪዎች ዘንድ አከራካሪ ነው። አንዳንዶች ከደቡብ የመጣች ፓጋን ንግሥት ናት ሲሉ፣ ሌሎች ደግሞ የቤተ እስራኤል ወይም የኢትዮጵያ አይሁዶች ንግሥት እንደሆነች ይናገራሉ። ሌሎች ምንጮች ደግሞ ከንጉሣዊ ቤተሰብ የተገለለችና በቀልን የተጠማች ልዕልት እንደነበረች ይጠቅሳሉ። ማንነቷ ምንም ይሁን ዮዲት ጉዲት በአክሱም ላይ ከፍተኛ የሆነን የጥፋት ዘመቻ አካሂዳለች። ጦሯን በመምራት የአክሱምን ከተማ በመውረር ታላላቅ ሐውልቶችን በማፍረስ እናም ለዘመናት የቆዩትን አብያተ ክርስቲያናትን በእሳት አቃጥላለች። በወቅቱ የነበረውን የአክሱም ንጉሥ ከሥልጣን በማውረድ ለ40 ዓመታት ያህል በጭካኔ እንደገዛች ይነገራል። የዮዲት ጉዲት ወረራ የአክሱምን ሥልጣኔ ሙሉ በሙሉ አፈራርሶታል። የፖለቲካ ሥርዓቱን አፈርሷል፣ የባህል ማዕከላቱን አውድሟል። እናም የአክሱማውያን የሺህ ዓመት ገደማ የዘለቀውን አገዛዝ ፍጻሜ አድርጎታል። የአክሱም ሥልጣኔ ሙሉ በሙሉ ባይጠፋም የቀድሞ ክብሩንና ኃይሉን ለዘላለም አጥቷል። የኢትዮጵያ ታሪክ ወደ አዲስና ጨለማ ወደ ሆነው የሽግግር ዘመን ገባ። ነገር ግን ከዚህ አመድ ውስጥ አንድ አዲስ ሥርወ መንግሥት ብቅ በማለት የኢትዮጵያን ችቦ እንደገና የሚያቀጣጥልበት ጊዜ ሩቅ አልነበረም። የዮዲት ጉዲት የጥፋት ዘመን ካለፈ በኋላ የኢትዮጵያ ታሪክ ወደ አንድ ጨለማና ያልተመዘገበ የሽግግር ወቅት ገባ። የአክሱም የቀድሞ ኃይልና ማዕከላዊ አስተዳደር ፈርሶ ሀገሪቱ በበርካታ ትናንሽና እርስ በርስ በሚዋጉ ገዢዎች ተከፋፍላ ነበር። የኢትዮጵያ የፖለቲካና የባህል ማዕከልም ከቀድሞ የአክሱም መዲና ወደ ደቡብ ወደ ላስታ ተራራማና በቀላሉ ለመከላከል ወደሚያመቸው አካባቢ ተዛወረ። በዚህ የትርምስ ወቅት ነበር አንድ አዲስ ሥርወ መንግሥት ከላስታ አገው ሕዝብ መካከል ብቅ ያለው። ይህ የዛግዌ ሥርወ መንግሥት ዛግዌ ዳይነስቲ በመባል ይታወቃል። ዛግዌ የሚለው ስም የአገው ማለት እንደሆነ ይታመናል። ይህ ሥርወ መንግሥት ከቀድሞ ሰሚት ተናጋሪ የአክሱም ገዢዎች የተለየ መሆኑን ያሳያል። የዛግዌ ነገሥታት ሥልጣን ላይ የወጡት የአክሱምን ሥርወ መንግሥት የመጨረሻውን ንጉሥ ልጅ በማግባት እንደሆነ የሚነገርላቸው ሲሆን ይህም የገዢነት መብታቸውን ሕጋዊ ለማድረግ ያደረጉት ጥረት ነበር። የዛግዌ ነገሥታት እጅግ በጣም ሃይማኖተኛና የክርስትና እምነት ጠበቆች ነበሩ። ምንም እንኳን ከአክሱም ነገሥታት የዘር ግንድ ባይኖራቸውም ራሳቸውን እንደ ቀድሞ ነገሥታት የክርስትና ተከላካዮች አድርገው ይቆጥሩ ነበር። የአገዛዛቸውን ሕጋዊነት ለማጠናከርም የዘር ሐረጋቸውን ከሙሴ ጋር ለማገናኘት ሞክረዋል። የዛጉዌ ዘመን በኢትዮጵያ ታሪክ ውስጥ ለየት ያለ ቦታ አለው። በዚህ ወቅት ነበር የኢትዮጵያ ስነ ሕንጻና የድንጋይ ቅርጻ ጥበብ ወደ ከፍታው ጫፍ የወጣው። ምንም እንኳን በጽሑፍ የተተወት የታሪክ መረጃዎች አናሳ ቢሆኑም የዛጉዌ ነገሥታት ያስገነቧቸው አስደናቂ ሕንጻዎች ዛሬም ድረስ ለታላቅነታቸው ምስክር ሆነው ቆመዋል። ከዛጉዌ ነገሥታት ሁሉ እጅግ በጣም ዝነኛና ሥራው ዓለምን ያስደመመው ንጉሥ ላሊበላ ነው።
ንጉሥ ላሊበላ በ12ኛው መቶ ክፍለ ዘመን መጨረሻና በ13ኛው መቶ ክፍለ ዘመን መጀመሪያ ላይ የነገሰ ሲሆን ስሙም ንብ ንጉሥነቱን አውቋል የሚል ትርጉም እንዳለው ይነገራል። በአፈ ታሪክ መሠረት ሲወለድ የንብ መንጋ ከቦት ስለነበር እናቱ ይህንን እንደ መለኮታዊ ምልክት በመቁጠር ስሙን ላሊበላ ብለዋለች። በንጉሥ ላሊበላ ዘመን ቅድስቲቱ ከተማ ኢየሩሳሌም በሙስሊሞች ቁጥጥር ስር ስለነበረች ለኢትዮጵያውያን ክርስቲያኖች የሐጅ ጉዞ ማድረግ እጅግ አስቸጋሪና አደገኛ ሆኖ ነበር። ይህንን የተመለከተው ንጉሥ ላሊበላ በኢትዮጵያ ምድር ላይ አዲስ ኢየሩሳሌምን ለመፍጠር ወሰነ። ዓላማውንም ለማሳካት በላስታ የሚገኘውን መዲናውን ሮሃ በኋላ ላይ በስማቸው ላሊበላ ተብላ የተሰየመችውን በዓለም ላይ ታይቶ የማይታወቁ አስደናቂ አብያተ ክርስቲያናትን እንዲገነቡ አዘዘ። የላሊበላ አብያተ ክርስቲያናት ልዩ የሚያደርጋቸው በድንጋይ ተለጥፎ የተሰሩ ሳይሆኑ ከአንድ ወጥ ቀይ እሳተ ገሞራ ዓለት ወደ ታች ተፈልፍሎ የተሰሩ መሆናቸው ነው። ይህ ማለት እያንዳንዱ ቤተ ክርስቲያን ከጣራው እስከ መሠረቱ ከአምዶቹ እስከ መስኮቶቹ ድረስ አንድ ነጠላ ድንጋይ ነው። በአጠቃላይ 11 አብያተ ክርስቲያናት በዚህ መልኩ የተሰሩ ሲሆን በሦስት ቡድን ተከፍለው ይገኛሉ። ከነዚህም መካከል ትልቁ የሆነው ቤተ መድኃኔ ዓለም በውበቱና በቅርጹ ተወዳዳሪ የሌለው መስቀል ቅርጽ ያለው ቤተ ጊዮርጊስ እና የኢየሩሳሌምን የቅዱስ መቃብር ቤተ ክርስቲያን የሚወክለው ቤተ ጎለጎታ ሚካኤል ይገኙበታል። እነዚህ አብያተ ክርስቲያናት በድብቅ ዋሻዎችና ቦዮች እርስ በርስ የተያያዙ ሲሆኑ በከተማዋ ውስጥ የሚያልፈው ወንዝም ዮርዳኖስ ተብሎ ተሰይሟል። ይህ ግዙፍ ፕሮጀክት እንዴት እንደተከናወነ ዛሬም ድረስ የታሪክ ተመራማሪዎችንና መሐንዲሶችን ያስደንቃል። በአፈ ታሪክ መሠረት ንጉሥ ላሊበላ በቀን በሰዎች በሌሊት ደግሞ በመላእክት እርዳታ እነዚህን አብያተ ክርስቲያናት እንዳስገነባቸው ይነገራል። ይህ ተአምራዊ ታሪክ የፕሮጀክቱን መለኮታዊ ተፈጥሮና የንጉሡን ቅድስና ያጎላል። ከታሪካዊ እይታ አንጻር ግን በሺዎች የሚቆጠሩ የእጅ ባለሙያዎችና ሠራተኞች ለብዙ አስርት ዓመታት የደከሙበት አስደናቂ የምህንድስና ዕቅድና የሰው ልጅ የፈጠራ ችሎታ ውጤት ነው። የላሊበላ አብያተ ክርስቲያናት የንጉሡን ሃይማኖታዊ ቅንዓት ብቻ ሳይሆን የዛጉዌን ሥርወ መንግሥት የፖለቲካ ብስለትም ያሳያሉ። እንዲህ አይነቱን ግዙፍ ፕሮጀክት ለማከናወን የሚያስችለው የሰው ኃይል፣ ሀብት እና የተረጋጋ አስተዳደር እንደነበራቸው ምስክር ነው። የላሊበላ ሥራ የዛጉዌን ሥርወ መንግሥት ክብር ያቆመ እና ኢትዮጵያን በዓለም የክርስትና ታሪክ ውስጥ ልዩ ቦታ እንዲኖራት ያደረገ ነው። ዛሬም ድረስ የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ የዓለም ቅርስነት የተመዘገቡ እና በዓለም ዙሪያ ለሚገኙ ምዕመናንና ጎብኚዎች ተወዳዳሪ የሌላቸው የመንፈሳዊና የጥበብ ማዕከላት ናቸው። የዛጉዌን ሥርወ መንግሥት የኢትዮጵያን ባህልና ሃይማኖት በማበልጸግ ትልቅ አስተዋጽኦ ቢያደርግም አገዛዙ ግን ለዘላለም አልቆየም። በ13ኛው መቶ ክፍለ ዘመን በሸዋና በአማራ ክልሎች ውስጥ የነበሩ የፖለቲካ ኃይሎች የዛጉዌን አገዛዝ መቃወም ጀመሩ። ተቃውሞ በዋናነት የመጣው ራሳቸውን ከቀድሞው የአክሱም ነገሥታትና ከንጉሥ ሰለሞንና ከንግሥት ሳባ የዘር ግንድ የሚመዙ አድርገው ከሚቆጥሩት ቡድኖች ነበር። እነዚህ ቡድኖች የዛጉዌ ነገሥታት የአክሱም እውነተኛ ወራሾች አይደሉም፣ ቀማኞች ናቸው በማለት ይከሷቸው ነበር። የዛጉዌ ነገሥታት የአገው ተወላጅ መሆናቸውና ሰሚት ተነጋግሪ ካለመሆናቸው የተነሳ በአማራና በትግራይ የነበሩ አንዳንድ የገዢ መደቦች ዘንድ ተቀባይነታቸው አነስተኛ ነበር። ይህ የፖለቲካና የዘር ውጥረት ለብዙ ዓመታት ከቆየ በኋላ በ1270 ዓመተ ምህረት ፍጻሜውን አገኘ። በዚህ ዓመት ይኩኖ አምላክ የተባለና ከሰለሞናዊው የዘር ግንድ ወለዳለው የሚል አንድ የሸዋ ገዢ በዛጉዌ ሥርወ መንግሥት ላይ ዓመፅ አስነስቶ ሥልጣኑን ተቆጣጠረ። በአፈታሪክ መሠረት ይህ የሥልጣን ሽግግር የተከናወነው በታላቁ ቅዱስ አቡነ ተክለ ሃይማኖት አማላጅነት በሰላማዊ መንገድ ነው። ቅዱስ ተክለ ሃይማኖት የመጨረሻውን የዛጉዌ ንጉሥ፣ ብዙውን ጊዜ ነአኩ ተውላ አብ ወይም ሐርባይ ተብሎ የሚጠቀሰውን ሥልጣኑን በፈቃዱ ለይኩኖ አምላክ እንዲያስረክብ እንዳሳመነው ይነገራል። በስምምነቱ መሠረት የዛጉዌ ዘሮች በላስታ ውስጥ የገዢነት መብታቸው እንዲጠበቅላቸውና አንዳንድ ልዩ መብቶች እንዲሰጧቸው ተደርጓል። ይህ የሥልጣን ሽግግር በሰላምም ይሁን በጦርነት የተከናወነው የዛጉዌ ሥርወ መንግሥትን የ200 ዓመት ገደማ አገዛዝ አብቅቶለታል። በ1207 ዓመተ ምህረት ይኩኖ አምላክ ንጉሠ ነገሥት ተብሎ ዙፋን ላይ ሲወጣ
የሰለሞን ሥርወ መንግሥት ሶሎሞኒክ ዳይናስቲ በመባል የሚታወቀውን እና እስከ 1974 ዓመተ ምህረት ድረስ ለ700 ዓመታት የዘለቀውን አዲስና ረዥም የኢትዮጵያ ታሪክ ምዕራፍ ጀመረ። የአክሱም ችቦ በላሊበላ እንደገና ከተቀጣጠለ በኋላ አሁን በሸዋ ነገሥታት እጅ ላይ ወድቆ የኢትዮጵያን ቀጣይ ዕጣ ፈንታ ለመወሰን ዝግጁ ነበር። የሰሎሞን ሥርወ መንግሥት መመስረት የኢትዮጵያን ታሪክ ወደ አዲስ ምዕራፍ አስገባ። ይህ ሥርወ መንግሥት በይኩኖ አምላክ የተመሠረተው ሕጋዊነቱንና የመግዛት መብቱን በቀጥታ ከጥንታዊው የአክሱም ነገሥታትና ከዚያም አልፎ ከንጉሥ ሰሎሞንና ከንግሥት ሳባ ጋር አገናኝቷል። ይህ የይገባኛል ጥያቄ በኢትዮጵያ ታሪክ ውስጥ እጅግ በጣም አስፈላጊ ከሆኑት መጻሕፍት አንዱ በሆነው በክብረ ነገሥት የነገሥታት ክብር ላይ የተመሠረተ ነው። በ14ኛው መቶ ክፍለ ዘመን የተጻፈው ወይም የተጠናከረው ክብረ ነገሥት የኢትዮጵያ ብሔራዊ ቅርስና የሰሎሞናዊው ሥርወ መንግሥት የፖለቲካና የሃይማኖት ርዕዮተ ዓለም መሠረት ነው። መጽሐፉ እንደሚተረከው የጥንቷ የሳባ ንግሥት በኢትዮጵያ ትውፊት ንግሥት አዜብ ወይም ማክዳ በመባል የምትታወቀው የንጉሥ ሰሎሞንን ጥበብ ለመስማት ወደ ኢየሩሳሌም ተጓዘች። በዚያም ከንጉሥ ሰሎሞን ቀዳማዊ ምኒልክ ጸነሰች። ምኒልክ ካደገ በኋላ አባቱን ለመጠየቅ ወደ ኢየሩሳሌም ሲሄድ በታላቅ ክብር ተቀብሎት በሊቀ ካህናቱ ዛዶክ ንጉሥ ሆኖ ተቀባ። ወደ እናቱ አገር ሲመለስም ከእስራኤል የበርካታ መኳንንትና የካህናት ልጆች ጋር በመሆን ታቦተ ጽዮንን the Ark of the Covenant በድብቅ ከኢየሩሳሌም ቤተ መቅደስ ይዞት እንደመጣ ይናገራል። ይህ ታሪክ የኢትዮጵያ ነገሥታት ከሰሎሞንና ከዳዊት ዘር ግንድ የሚመዘዙ የእግዚአብሔር የተመረጡ እንደሆኑና ኢትዮጵያም ታቦተ ጽዮንን በመያዟ ሁለተኛዋ እስራኤል ወይም የእግዚአብሔር ርስት እንደሆነች አድርጎ ያቀርባል። ይህ እምነት ለ700 ዓመታት የዘለቀው የሰሎሞናዊው ሥርወ መንግሥት የመግዛት መብት መሠረት የነበረ ሲሆን የኢትዮጵያ ብሔራዊ ማንነት እንደ ሃይማኖታዊ ክምር መቅረጽ ደረጃ ላይ ትልቅ ሚና ተጫውቷል። ይኩኖ አምላክ በ1207 እስከ 1285 ሥልጣኑን ካጠናከረ በኋላ እሱን የተኩት ነገሥታት የግዛቱን አንድነት በማስጠበቅና ሥልጣናቸውን በማዕከል ላይ በማድረግ ላይ ያተኩሩ ነበር። በዚህ ዘመን የነበሩት ነገሥታት ቋሚ ርዕሰ ከተማ አልነበራቸውም። ይልቁንም ንጉሡና ሰራዊቱ ከአንዱ ክልል ወደ አንዱ እየተዘዋወሩ ተንቀሳቃሽ ካምፕ ይገበር ይሰበስቡና አስተዳዳሪ ሥራዎችን ያከናውናሉ። የጦርነት ነጋሪትና የጀግንነት ስሜት ያለው ሙዚቃ የሰሎሞናዊው ሥርወ መንግሥት የመጀመሪያው ታላቅና ኃያል ንጉሠ ነገሥት አፄ አምደ ጽዮን አንደኛ ነበር። አምደ ጽዮን የእግዚአብሔር ሰይፍ በመባል ይታወቅ ነበር። እሱ በኢትዮጵያ ታሪክ ውስጥ ከታዩ ታላቅ ለጦር መሪዎች አንዱ ነው። የግዛቱ ዘመን በሙሉ ማለት ይቻላል በጦርነት የተሞላ ነበር። ዋና ዓላማውም በደቡብና በምስራቅ ያሉትን የበለጸጉ የሙስሊም ሱልጣኔቶችን በመቆጣጠር የግዛቱን ድንበር ማስፋፋትና የንግድ መስመሮችን መቆጣጠር ነበር። በወቅቱ እንደ ኢፋት እና አዳል ያሉ የሙስሊም ሱልጣኔቶች በንግድ የበለጸጉና ለክርስትናው መንግሥት ስጋት እየሆኑ መጥተው ነበር። አፄ አምደ ጽዮን በተከታታይና በመብረቅ ፍጥነት ባካሄዳቸው ዘመቻዎች እነዚህን ሱልጣኔቶችና ሌሎች በርካታ መንግሥታትን በመደምሰስ ለኢትዮጵያ ንጉሠ ነገሥት ግብር እንዲከፈሉ አስገደዳቸው። የእሱ ጦር በዘመኑ ከነበሩት ምርጥ ጦሮች አንዱ ሲሆን በጠንካራ ሥነ ሥርዓቱና በንጉሡ ቀጥተኛ አመራር ይታወቅ ነበር። አፄ አምደ ጽዮን በግላቸው ጦሩን እየመራ ወደ ጦር ሜዳ ይዘምት ነበር። ይህም ለወታደሮቹ ትልቅ ሞራል ይሰጥ ነበር። የእሱ ድሎች የኢትዮጵያን ግዛት ከኤሪትራ ቀይ ባህር ዳርቻ እስከ ዛኔዋ ሶማሊያ፣ ከትግራይ እስከ ሲዳሞ ድረስ እንዲነሰራፋ አድርገውታል። ይህ ግዛት በሃይማኖትና በባህል የተለያዩ ሕዝቦችን ያካተተ ሲሆን አፄ አምደ ጽዮን እነዚህን ግዛቶች ለማስተዳደር የራሱን አስተዳዳሪዎች ይሾም ነበር። የእሱ የግዛት ዘመን የኢትዮጵያን እንደ ቀጠናዊ ልዕለ ኃያልነት ቦታ ያረጋገጠ ነበር። ከአምደ ጽዮን በኋላ ለተወሰነ ጊዜ ግዛቱ በውስጣዊ ሽኩቻዎች ሲታመስ ከቆየ በኋላ በ15ኛው መቶ ክፍለ ዘመን አጋማሽ ላይ ሌላ ታላቅ ንጉሥ ወደ ዙፋኑ ወጣ። አፄ ዘርዓ ያዕቆብ በ1234 እስከ 1468። ዘርዓ ያዕቆብ ከአያቱ ከአምደ ጽዮን በተለየ መልኩ ታላቅነቱ የሚታወቀው በጦር ሜዳ ጀግንነቱ ሳይሆን በጥልቅ ሃይማኖታዊነቱ፣ በአስተዳደራዊ ማሻሻያዎቹና በምሁራዊ ሥራዎቹ ነው። አፄ ዘርዓ ያዕቆብ እጅግ በጣም ጽኑና ቀናይ የኦርቶዶክስ ክርስቲያን ነበር። ዋና ዓላማውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የነበሩትን የሃይማኖት ልዩነቶችና ኑፋቄዎችን በማስወገድ አንድ ወጥ የሆነ አስተምህሮን ማስፈን ነበር።
እንደ እስጢፋኖሳውያን ቅዳሜንና እሁድን በእኩልነት ማክበር አለብን ያሉትን እና ሌሎች ቡድኖችን በጽኑ ተቃውሟል። በቤተ ክርስቲያኒቱ ውስጥ ጥብቅ የሆነ ሥነ ሥርዓት እንዲሰፍን አድርጓል። ከሃይማኖታዊ ማሻያዎቹ በተጨማሪ አፄ ዘርዓ ያዕቆብ ታላቅ ጸሐፊና ፍልስፍናም ነበር። መጽሐፈ ብርሃን እና መጽሐፈ ሚላድን ጨምሮ በርካታ የሃይማኖትና የፍልስፍና መጻሕፍትን እንደጻፈ ወይም እንዳጻፈ ይታመናል። እነዚህ መጻሕፍት የኢትዮጵያን ሥነ ጽሑፍና ፍልስፍና ወደ ላቀ ደረጃ ያደረሱ ናቸው። በአስተዳደር በኩል ደግሞ ግዛቱን በሙሉ በአዲስ መልክ አደራጅቷል። ሩቅ የነበሩትንና አመፀኛ የነበሩትን አውራጃዎች ለመቆጣጠር የራሱን ታማኝ ሰዎችን፣ ብዙውን ጊዜ ሴት ልጆቹንና ሌሎች የቤተሰቡን አባላትን እንደ አስተዳዳሪ ይሾም ነበር። ይህ ማዕከላዊ አስተዳደርን ያጠናከረ ሲሆን የንጉሡን ሥልጣን በሁሉም የግዛቱ ክፍሎች ላይ እንዲሰፍን አድርጓል። በ1445 በደብረ ብርሃን አዲስ ርዕሰ ከተማን የመሠረተ ሲሆን ይህም ለተወሰነ ጊዜ የግዛቱ የፖለቲካና የሃይማኖት ማዕከል ሆና አገልግሏለች። የአፄ ዘርዓ ያዕቆብ የግዛት ዘመን የመካከለኛው ዘመን ኢትዮጵያ የባህል፣ የሥነ ጽሑፍና የሃይማኖት ከፍታ ተደርጎ ይቆጠራል። እሱ በፈጠረው ሃይማኖታዊና ፖለቲካዊ አንድነት ምክንያት ኢትዮጵያ ጠንካራና የተረጋጋች ሀገር ሆና ነበር። ነገር ግን የአፄ ዘርዓ ያዕቆብ ጥብቅና አምባገነናዊ አገዛዝ በሕዝቡና በአንዳንድ የገዢ መደቦች ዘንድ ቅሬታን ፈጥሮ ነበር። እሱን የተካው ልጁ በአጤ በዕደ ማርያም 1468 እስከ 1478 የአባቱን ፖሊሲዎች በማለዘብና ይበልጥ ሰላማዊ በሆነ መንገድ ለመግዛት ሞክሮ ነበር። ነገር ግን እሱ ከሞተ በኋላ የመጡት ነገሥታት ደካማና በቤተ መንግሥት ሽኩቻ የተጠመዱ ነበሩ። በዚሁም ወቅት በምስራቅ የነበሩ የአዳል ሱልጣኔት እንደገና ኃይሉን እያጠናከረ መጥቶ ነበር። የአዳል ሱልጣኔት በዘይላ ወደብ ንግድ በበለጸገና ከውጭው የእስላም ዓለም ጋር ጠንካራ ግንኙነት የነበረው የኢትዮጵያን የክርስትና መንግሥት ለመቃወም እና የጠፉትን ግዛቶቹን ለማስመለስ ዝግጁ እየሆነ ነበር። የኢትዮጵያ የመካከለኛው ዘመን ወርቃማ ዘመን እያበቃና በሀገሪቱ ታሪክ ውስጥ እጅግ በጣም አስከፊ ከሚባሉት የሃይማኖትና የሕልውና ጦርነቶች አንዱ የሚቀሰቀስበት ወቅት እየተቃረበ ነበር። የአህመድ ግራኝ ወይም አህመድ ኢብን ኢብራሂም አልጋዚ መድረክ ላይ መውጣቱ የኢትዮጵያ ዕጣ ፈተና በአስከፊ ሁኔታ የሚፈትን ነበር። የ16ኛው መቶ ክፍለ ዘመን ሲጀምር የኢትዮጵያ ክርስትና መንግሥትና የአዳል ሙስሊም ሱልጣኔት ለዘመናት የዘለቀውን ፍክክራቸውን ቀጥለው ነበር። ነገር ግን በዚህ ወቅት በአዳል ውስጥ አንድ አዲስና ከበፊቱ የተለየ መሪ ብቅ አለ። ስሙም አህመድ ኢብን ኢብራሂም አልጋዚ ነበር። በኢትዮጵያ ታሪክ ውስጥ ግራኝ አህመድ በመባል ይታወቃል። ግራኝ አህመድ ተራ የጦር መሪ ብቻ አልነበረም። እሱ በሃይማኖታዊ ቅንዓት የተሞላ ሕዝብን የማነሳሳት ልዩ ችሎታ የነበረውና የተዋጣለተ የፖለቲካ ስትራቴጂስት ነበር። የአዳልን የተበታተኑትን የሶማሌና የአፋር ጎሳዎች በጂሃድ የሚባለው ቅዱስ ጦርነት ድሪ ስር አንድ አደረጋቸው። ከሁሉም በላይ ደግሞ በወቅቱ በዓለም ላይ ኃያል ከነበረው ከኦቶማን ኢምፓየር ጋር ግንኙነት በመፍጠር ዘመናዊ የጦር መሣሪያዎችን በተለይም እግረኛ ወታደሮች የሚጠቀሙባቸውን ጠመንጃዎችና መድፎችን ማግኘት ቻለ። በ1529 ዓመተ ምህረት ግራኝ አህመድ ግዙፍና በዘመናዊ መሣሪያ በታጠቀ ጦሩ የኢትዮጵያን ድንበር ጥሶ ገባ። በወቅቱ የኢትዮጵያ ንጉሠ ነገሥት የነበረው አፄ ልብነ ድንግል በኦተሮ 1508 በ040 ይህን ወረራ እንደ ከዚህ ቀደሙ የድንበር ግጭቶች በመቁጠር በባህላዊ የጦር ስልትና በፈረሰኛ ሰራዊቱ ላይ ተማምኖ ሊመክተው ሞከረ። ሁለቱ ጦሮች በሽምብራ ኩሬ ጦርነት ላይ ተጋተሙ። ይህ ጦርነት በኢትዮጵያ ታሪክ ውስጥ የለውጥ ነጥብ ነበር። የአዳል ጦር የጠመንጃ ተኩስ እና የመድፍ ድምፅ የኢትዮጵያን ጦር ፈረሶች አስደንግዶ አበታተናቸው። በሺዎች የሚቆጠሩ የኢትዮጵያ ጀግኖች በጦር ሜዳ ላይ ወደቁ። ለመጀመሪያ ጊዜም የኢትዮጵያ ንጉሠ ነገሥት ጦር በሜዳ ላይ ከባድ ሽንፈት አስተናገደ። የሽምብራ ኩሬ ድል ለግራኝ አህመድ የኢትዮጵያን ደጋማ ቦታዎች በሮች ወለል አድርጎ ከፈተለት። ለሚቀጥሉት 14 ዓመታት የግራኝ ጦር እንደ እሳት ሰደድ በመላው ሀገሪቱ ተሰራጨ። ይህ ወቅት በኢትዮጵያ ታሪክ ውስጥ እጅግ በጣም አስከፊ ከሆኑት የጥፋት ዘመናት አንዱ ነበር። የግራኝ ጦር
የሀገሪቱን ሀብት ዘረፈ፣ ከተሞችን አወደመ። እናም ለዘመናት የቆዩትን አብያተ ክርስቲያናትና ገዳማትን በእሳት አቃጠለ። እንደ ደብረ ሊባኖስ፣ ደብረ ብርሃን እና የላሊበላ ውቅር አብያተ ክርስቲያናት ያሉ ታላላቅ የባህልና የመንፈሳዊ ማዕከላት ተዘርፈው ተጎድተዋል። ለዘመናት የተጠራቀመው የኢትዮጵያ የሥነ ጽሑፍ ጥበብና የታሪክ ቅርሶች በሙሉ በእሳት ጋይተው አመድ ሆኑ። በሚሊዮን የሚቆጠሩ ክርስቲያኖች በግዳጅ እንዲሰልሙ ተደረገ። እምቢ ያሉት ደግሞ ተገደሉ። ንጉሠ ነገሥት ልብነ ድንግል ቤተሰቦቹና ጥቂት ታማኝ ተከታዮቹ ያለማቋረጥ ከቦታ ቦታ እየተዘዋወሩና በግራኝ ጦር እየታደኑ እንደ ስደተኛ ሆነው ኖሩ። እሱ የሽንፈትና የተስፋ መቁረጥ ትምሳሌ ሆነ። በ1540 በስደት ላይ ያለ ሞተ። ሀገሪቱ ልትጠፋ በተቃረበችበት በዚህ ወቅት የተስፋ ጭላንጭል ከባህር ማዶ መታ። አፄ ልብነ ድንግል ከመሞቱ በፊት በአውሮፓ ውስጥ ስለሚገኘውና በወቅቱ የባህር ላይ ኃያል ስለነበረው የፖርቹጋል ክርስቲያን መንግሥት ሰምቶ ነበር። እርዳታ እንዲልኩለቱም መልእክተኛ ልኮ ነበር። ፖርቹጋሎች በህንድ ውቅያኖስ ላይ ከኦቶማን ኤምፓየር ጋር በነበራቸው ፍክክርና የቄስ ዮሐንስን ፕሬስተር ጆን የአፈ ታሪካዊ የክርስቲያን መንግሥት ለማግኘት በነበራቸው ፍላጎት ለኢትዮጵያ ጥሪ ምላሽ ለመስጠት ወሰኑ። በሙዚቃው ውስጥ የተስፋ ጭላንጭል ይሰማል። በ1541 ዓመተ ምህረት በክሪስቶቫው ዳጋማ የታዋቂው ቫስኮ ዳጋማ ልጅ የሚመሩት 400 የፖርቹጋል ጠመንጃ የታጠቁ ወታደሮች ምጽዋ ላይ አረፉ። ይህ ትንሽ ኃይል በዘመናዊ መሳሪያ የታጠቀና በጦርነት የተካነ የጦርነቱን ሚዛን ለመለወጥ በቂ ነበር። የፖርቹጋል ወታደሮች ከንግሥት ሰብለ ወንጌልና ከወጣቱ ንጉሠ ነገሥት ገላውዲዮስ 1440-1599 ጦር ጋር ተቀላቀሉ። ክሪስቶቫው ዳጋማ በበርካታ ጦርነቶች ላይ ግራኝን በማሸነፍ የመጀመሪያ ድሎችን አስመዝገበ። ነገር ግን በአንድ ጦርነት ላይ ተማርኮ በግራኝ አህመድ ፊት ቀርቦ በጀግንነት ከሞተ በኋላ አንገቱ ተቀላው። የፖርቹጋሎች መሪ ሞት ቢሆንም የቀሩት ወታደሮችና ወጣቱ ንጉሠ ነገሥት ገላውዲዮስ ተስፋ አልቆረጡም። አፄ ገላውዲዮስ በስደትና በጦርነት ያደገ የአባቱን ስህተት የተረዳና የተዋጣለት የጦር መሪ ነበር። ጦሩን እንደገና በማደራጀት ለመጨረሻው ፍልሚያ ተዘጋጀ። በየካቲት 21 1543 ዓመተ ምህረት በጣና ሐይቅ አቅራቢያ በዋይና ደጋ ጦርነት ላይ የንጉሠ ነገሥት ገላውዲዮስና የፖርቹጋሎች ጥምር ጦር ከግራኝ አህመድ ጦር ጋር ለመጨረሻ ጊዜ ተጋተሙ። ከባድ ውጊያ ከተደረገ በኋላ ግራኝ አህመድ በአንድ የፖርቹጋል ወታደር በተተኮሰ ጥይት ተመትቶ ወደቀ። የመሪያቸው መሞት በአዳል ጦር ላይ ከፍተኛ ድንጋጤና መበታተን ፈጠረ። ጦሩ ያለ መሪ በመቅረቱ ተሸንፎ ተበታተነ። የዋይና ደጋ ድል የ14 ዓመታትን የዘለቀውን አውዳሚ ጦርነት ፍጻሜ አበሰረ። የኢትዮጵያ ክርስትና መንግሥት ከጥፋት አፋፍ ተርፎ ሕልውናውን አስጠበቀ። ነገር ግን ድሉ የተገኘው በከፍተኛ ዋጋ ነበር። ሀገሪቱ ሙሉ በሙሉ ፈራርሳ ነበር። ሁለቱም ወገኖች በጦርነቱ ክፉኛ ተዳክመው ነበር። መሬቱ በጦርነት ጠባሳ ተሞልቶ፣ ሕዝቡ በረሃና በበሽታ ተጎርቶ እና ማዕከላዊው የመንግሥት ሥልጣን እጅግ ተዳክሞ ነበር። ይህ በጦርነቱ የተፈጠረው የፖለቲካና የወታደራዊ ክፍተት በደቡብ ለዘመናት ይኖሩ የነበሩትን የኦሮሞ ሕዝቦች ወደ ሰሜንና ወደ ማዕከላዊ የኢትዮጵያ ደጋማ ቦታዎች በስፋት እንዲሰፈኑ መንገድ ከፈተ። ይህ የኦሮሞ ፍልሰት በመባል የሚታወቀውና ለብዙ አስርት ዓመታት የዘለቀው ክስተት የኢትዮጵያን የሥነ ሕዝብ የፖለቲካና የባህል ገጽታ ለዘላለም የቀየረ ነበር። አፄ ገላውዲዮስ የቀሪውን የግዛት ዘመኑን ሀገሪቱን እንደገና በመገንባት የፈረሱትን አብያተ ክርስቲያናት በማደስና ከኦሮሞ መስፋፋት ጋር በመታገል አሳለፈ። እሱ ጀግና የጦር መሪ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶን እምነት ከፖርቹጋል ካቶሊክ ሚስዮናውያን ተጽዕኖ ለመከላከል የሃይማኖት ክርክሮችን ያዳረገና መጽሐፍትን የጻፈ ምሁርም ነበር። በ1559 ከአዳል ጋር በተደረገ ሌላ ጦርነት ላይ በጀግንነት ወደቀ። የግራኝ ጦርነትና የኦሮሞ ፍልሰት የመካከለኛውን ዘመን ኢትዮጵያን የፖለቲካና የማኅበራዊ መዋቅር ሙሉ በሙሉ አናግተውታል። የንጉሠ ነገሥቱ ተንቀሳቃሽ ካምፕ አስተዳደር እየከበደው መጣ።
ኢትዮጵያ አዲስና ቋሚ የሆነ የፖለቲካ ማዕከል ያስፈልጋት ነበር። ይህ ፍላጎት ወደ ጎንደር ዘመን መፈጠር የሚመራ ነበር። የግራኝ አህመድ ጦርነት ያስከተለው ውድመት እና የኦሮሞ ፍልሰት የፈጠረው የፖለቲካ አለመረጋጋት የኢትዮጵያ ንጉሠ ነገሥታት ለዘመናት ሲከተሉት የነበረውን ተንቀሳቃሽ ርዕሰ ከተማ ሥርዓት ዘላቂነት እንደሌለው በግልጽ አሳየ። ሀገሪቱ ከውጭ ወራሪዎች ለመከላከል የሚያመች አስተዳደሩን ለማዕከል ለማድረግ የሚያስችልና የንግድ መስመሮችን ለመቆጣጠር የሚረዳ ቋሚና የተረጋጋ የፖለቲካ ማዕከል ያስፈልጋት ነበር። ይህ ፍላጎት እውን የሆነው በ17ኛው መቶ ክፍለ ዘመን ነበር። በ1636 ዓመተ ምህረት አጼ ሱሰንዮስን የተከው ልጃቸው አጼ ፋሲለደስ 1632 እስከ 1667 በጣና ሐይቅ ሰሜናዊ ክፍል የምትገኘዋን ለምና ስልጣዊ ጠቀሜታ ያላትን ጎንደርን እንደ ቋሚ ርዕሰ ከተማ መረጠ። የጎንደር መመስረት ኢትዮጵያን ለ200 ዓመታት ከዘለቀው አለመረጋጋት በማውጣት የጎንደር ዘመን በመባል የሚታወቀውን አዲስ የሰላም የብልጽግናና የኪነ ጥበብ ህዳሴ ዘመን ጀመረ። አጼ ፋሲለደስ በኢትዮጵያ ታሪክ ውስጥ እጅግ በጣም አስተዋይና አርቆ አሳቢ ከሆኑት ነገሥታት አንዱ ነበር። የእሱ የመጀመሪያና ወሳኝ ተግባሩ አባቱ አጼ ሱሰንዮስ ካቶሊካዊነትን በመቀበሉ ምክንያት የተፈጠረውን ደም አፋሽ የእርስ በርስ ጦርነት ማብቃት ነበር። አጼ ፋሲለደስ የካቶሊክ እምነትን በመሻል የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን እንደገና ብቸኛውን የመንግሥት ሃይማኖት አድርጎ አወጀ። የፖርቹጋል ካቶሊክ ሚስዮናውያንን ወይንም ጄዙዊቶችን ከሀገሪቱ ሙሉ በሙሉ በማስወጣት ለዘመናት የዘለቀውን የሀገሪቱ ሃይማኖታዊ አንድነት አስመለሰ። ይህ እርምጃ ውስጣዊ ሰላምን ካረጋገጠ በኋላ አጼ ፋሲለደስ ትኩረቱን ርዕሰ ከተማውን ወደ መገንባት አዞረ። በጎንደር ውስጥ ዛሬም ድረስ በግርማ ሞገስ ቆሞ የሚታየውንና ፋሲል ግቢ በመባል የሚታወቀውን ግዙፍ የቤተ መንግሥት ግቢ ግንባታ ጀመረ። ይህ ግቢ በከፍተኛ ቅጥር የታጠረ ሲሆን በውስጡም በርካታ ቤተ መንግሥቶችን፣ አብያተ ክርስቲያናትን፣ ቤተ መጻሕፍትንና ሌሎች አስተዳዳሪ ሕንጻዎችን ይዟል። የአጼ ፋሲለደስ ቤተ መንግሥት በግቢ ውስጥ የመጀመሪያውና ትልቁ የሆነው የጎንደር ሥነ ሕንጻ ጥበብ ድንቅ ምሳሌ ነው። ሕንጻው በኢትዮጵያ ባህላዊ፣ በአክሱማዊ፣ በፖርቱጋላዊ እና በአረብ ህንዳዊ የሥነ ሕንጻ ስልቶች የተቀላቀለበት ልዩ የሆነ ቅርጽ አለው። ግዙፍ የድንጋይ ግንቦች፣ ክብ ማማዎችና የእንጨት ሰገነቶች ያሉት ይህ ቤተ መንግሥት የንጉሠ ነገሥቱን ኃይልና ክብር የሚያንጸባርቅ ነበር። አጼ ፋሲለደስ ከግቢው ውጭም የፋሲል መዋኛ በመባል የሚታወቀውንና ለዓመታዊ የጥምቀት በዓል ማክበሪያ የሚያገለግለውን ውብ ሕንፃ አስገንብቷል። የአጼ ፋሲለደስን ፈለግ የተከተሉት ልጁ አጼ ዮሐንስ አንደኛ 1667 እስከ 1682 እና የልጅ ልጁ አጼ ኢያሱ አንደኛ ታላቁ 1682 እስከ 1706 የጎንደርን ህዳሴ አስቀጥለዋል። አጼ ዮሐንስ በፋሲል ግቢ ውስጥ የራሱን ቤተ መንግሥትና ቤተ መጻሕፍት ሲያስጨምር በሃይማኖታዊ ጉዳዮች ላይም ጥልቅ ፖሊሲዎችን ተከትሏል። በ1668 ባካሄደው ጉባኤ ሙስሊሞችና ክርስቲያኖች በተለያዩ ሰፈሮች እንዲኖሩ የሚያዝ ሕግ አውጥቷል። ይህም የሃይማኖታዊ ማንነቶችን የበለጠ ግልጽ አድርጓል። አጼ ኢያሱ ታላቁ የጎንደር ዘመን የክብሩ ጫፍ ተደርጎ ይቆጠራል። እሱ ብርቱ የጦር መሪ፣ ፍትሐዊ አስተዳዳሪና ታላቅ የጥበብ አፍቃሪ ነበር። የግዛቱን ድንበሮች ለማስከበርና አመጾችን ለማስቆም በተደጋጋሚ ዘመቻዎችን አካሂዷል። በዘመኑ የንግድና የግብርና ምርት ከፍተኛ እድገት አሳይቷል። ነገር ግን የአጼ ኢያሱ ትልቁ ውርሱ በኪነ ጥበብ ላይ የነበረው ድጋፍ ነው። በእሱ ትእዛዝ የተሰሩት ሥራዎች ሁሉ እጅግ በጣም ዝነኛ የሆነው የደብረ ብርሃን ሥላሴ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን በውጫዊ መልኩ ሪምቤይ ቢመስልም የውስጠኛው ጣሪያው ግን በዓለም ላይ ካሉ የጥበብ ሥራዎች ሁሉ ተወዳዳሪ በሌለው ውበት ያገተለው። ጣሪያው ሙሉ በሙሉ በ80 የኢትዮጵያ ባህላዊ መላእክት ፊቶች የተሸፈነ ሲሆን እነዚህ መላእክት በሁሉም አቅጣጫ የሚመለከቱ ሆኖ መሳላቸው የእግዚአብሔርን ሁሉን አዋቂነት እንደሚያመለክት ይነገራል። የደብረ ብርሃን ሥላሴ ጣሪያው የጎንደር የስዕል ጥበብ ቁንጮና የኢትዮጵያ ጥበብ ታላቅ ቅርስ ነው። የአጼ ኢያሱ ታላቁ የግዛት ዘመን መጨረሻ ግን አሳዛኝ ነበር። በቤተሰቡ ውስጥ በተፈጠረው የሥልጣን ሽኩቻ ምክንያት ከሥልጣኑ ወርዶ በጣና ሐይቅ ላይ ወደምትገኝ ደሴት ከተገለለ በኋላ
በ1706 በልጁ በትእዛዝ ተገደለ። የአባቱን ደም ያፈሰሰው ልጁ ንጉሠ ነገሥት ተክለ ሃይማኖትም ብዙም ሳይቆይ በሴረኞች ተገደለ። ይህ አሳዛኝ ክስተት የጎንደርን ወርቃማ ዘመን ማብቃትና የግዛቱን ቀስ በቀስ መዳከም አበሰረ። ከአፄ ኢያሱ ሞት በኋላ የመጡት ነገሥታት በአብዛኛው ደካማና በቤተ መንግሥት ሽኩቻ የተጠመዱ ነበሩ። የግዛቱ እውነተኛ ኃይል ከንጉሠ ነገሥቱ እጅ ወጥቶ በኃያላን የጦር መሪዎችና የክልል ገዢዎች እጅ መግባት ጀመረ። ይህ አለመረጋጋት ለ70 ዓመታት ከቆየ በኋላ በ1769 ዓ.ም ፍጻሜውን አገኘ። በዚህ ዓመት የትግራዩ ኃያል ገዢ የነበረው ራስ ሚካኤል ስሁል ወደ ጎንደር ዘምቶ ንጉሠ ነገሥት ኢዮአስን ገደለው። ከዚያም የራሱን አሻንጉሊት ንጉሥ በዙፋኑ ላይ አስቀምጦ የግዛቱ እውነተኛ ገዢ ሆነ። ይህ ክስተት የንጉሠ ነገሥቱን ማዕከላዊ ሥልጣን ሙሉ በሙሉ ያጠፋና ዘመነ መሳፍንት ወይም the era of the princes በመባል የሚታወቀውን አዲስ የትርምስ ዘመን የጀመረ ነበር። ዘመነ መሳፍንት ከ1769 እስከ 1850 ድረስ የዘለቀ ሲሆን በዚህ ወቅት ኢትዮጵያ በተግባር አንድ ማዕከላዊ መንግሥት አልነበራትም። ንጉሠ ነገሥቱ በጎንደር ቤተ መንግሥት ውስጥ የጥላ ንጉሥ ሆኖ ሲቀመጥ፣ እውነተኛው ኃይል ግን በትግራይ፣ በጎጃም፣ በሸዋ እና በሌሎች ክልሎች በሚገኙ ኃያላን የጦር መሪዎች ወይም መሳፍንት እጅ ላይ ነበር። እነዚህ መሳፍንት እንደ ራስ አሊ፣ ራስ ጉግሳና ራስ ወልደ ሥላሴ ያሉ ለግዛትና ለበላይነት እርስ በርስ ያለማቋረጥ ይዋጉ ነበር። ሀገሪቱ በእርስ በርስ ጦርነት ተበታተነች። ሕዝቡ በዘረፋና በግፍ ተሰቃየ። እናም የሀገሪቱ አንድነትና ሕልውና በአስከፊ አደጋ ላይ ወደቀ። የጎንደር የክብር ዘመን አልፎ ኢትዮጵያ በታሪኳ ውስጥ እጅግ በጣም ጨለማ ከሆኑት ወቅቶች አንዱን ማሳለፍ ጀመረች። ነገር ግን ከዚህ ትርምስ ውስጥ ሀገሪቱን እንደገና አንድ የሚያደርግና ወደ ዘመናዊው ዓለም የሚያስገባ አንድ ታላቅ መሪ ከቋራ ብቅ የሚልበት ጊዜ ሩቅ አልነበረም። ዘመነ መሳፍንት በኢትዮጵያ ታሪክ ውስጥ የውርደትና የመበታተን ዘመን ነበር። ሀገሪቱ በስም ብቻ አንድ ስትሆን በተግባር ግን እርስ በርስ በሚዋጉ ኃያላን የጦር መሪዎች ተከፋፍላ ነበር። በጎንደር የሚገኘው ንጉሠ ነገሥት ሥልጣን አልባ አሻንጉሊት ሲሆን፣ ሕዝቡ በጦርነት በዘረፋና በፍትሕ እጦት ተሰቃይቷል። ይህ የ85 ዓመታት የጨለማ ዘመን የኢትዮጵያን አንድነትና ሕልውና በአስከፊ አደጋ ላይ ጥሎት ነበር። ነገር ግን ከዚህ ትርምስና ተስፋ መቁረጥ ውስጥ ሀገሪቱን ከውድቀት አፋፍ የሚመልስና የዘመናዊቷን ኢትዮጵያ መሠረት የሚጥል አንድ ያልተጠበቀ ሰው ከቋራ ምድር ብቅ አለ። ስሙ ካሳ ኃይሉ ነበር። ካሳ ኃይሉ በ1818 ዓመተ ምህረት በቋራ ደንቢያ ውስጥ ከዝቅተኛ መደብ ቤተሰብ ተወለደ። ወጣት እያለ በአንድ ገዳም ውስጥ ትምህርቱን ቢጀምርም ገዳሙ በጦርነት ሲወደም ሕይወቱ ተቀየረ። ወደ ምድረ በዳ በመውጣት ሽፍታ ሆነ። በዘመነ መሳፍንት ሽፍታ መሆን ሁሌም ወንጀለኝነትን አያመለክትም ነበር። ብዙ ጊዜ ዙልምንና የገዢዎችን በደል በመቃወም ለፍትሕ የሚደረግ ትግል ነበር። ካሳ ኃይሉ በጀግንነቱ፣ በፍትሐዊነቱና ሕዝቡን የማነሳሳት ችሎታው በፍጥነት ታዋቂ ሆነ። በዙሪያው በርካታ ተከታዮችን በማሰባሰብ የአካባቢውን የጦር መሪዎች አንድ በአንድ መግደም ጀመረ። ዓላማው ዝርፊያ ሳይሆን ስር የሰደደውን የመሳፍንት ሥርዓት በመገርሰስ የኢትዮጵያን አንድነት ማስመለስ ነበር። በ1840ዎቹ መጨረሻና በ1850ዎቹ መጀመሪያ ላይ ካሳ ኃይሉ ከትንሽ የሽፍታ ቡድን መሪነት ወደ ኃያል የጦር መሪነት ተሸጋገረ። በዘመኑ የነበሩትን ታላላቅ መሳፍንት ለመገዳደር የሚያስችል ጦር አደራጅቶ ነበር። በ1852 በጉራምባ ጦርነት ላይ የደጃዝማች ጎሹን ጦር ደመሰሰ። በ1853 በጉርጎራ ቢቸን ጦርነት ላይ የራስ አሊን 4 ጄኔራሎች አሸነፈ። በዚያም ዓመት በአይሻል ጦርነት ላይ የዘመነ መሳፍንት የመጨረሻውና ኃያሉን የነበረውን ራስ አሊ ሁለተኛን ወሳኝ ሽንፈት ደረሰበት። ራስ አሊ ከጦር ሜዳ ሸሽቶ ለዘላለም ተሰወረ። በመጨረሻም በ1855 በደረስጌ ጦርነት ላይ የትግራዩንና የመላው ሰሜን ኢትዮጵያ ገዢ የነበረውን
ደጃዝማች ውቤ ኃይለ ማርያምን በማሸነፍ መላውን የክርስትናውን ደጋማ ቦታዎች በቁጥጥሩ ሥር አዋለ። በጥቂት ዓመታት ውስጥ ካሳ ኃይሉ የማይቻል የሚመስለውን ነገር አሳክቷል። ዘመነ መሳፍንትን በጦር ሜዳ ላይ በጉልበት አድርጎታል። በየካቲት 11 ዓመተ ምህረት በደረስጌ ማርያም ቤተ ክርስቲያን ካሳ ኃይሉ በአቡነ ሰላማ እጅ ተቀብሎ ንጉሠ ነገሥት ዘኢትዮጵያ አጼ ቴዎድሮስ ዳግመኛ ተብሎ ዙፋን ላይ ወጣ። ቴዎድሮስ የሚለውን ስምን የመረጠው ፍጻሜ በተባለ የትንቢት መጽሐፍ ላይ የተጠቀሰውን እና ለኢትዮጵያ ሰላምን፣ ፍትሕና አንድነትን የሚያመጣ ጻድቅ ንጉሥ ለማመልከት ነበር። ይህ ስያሜ ብቻውን የእሱን ታላቅ ራዕይ ያመለክት ነበር። የአጼ ቴዎድሮስ ራዕይ ግልጽ እና ስር ነቀል ነበር። ሀገራዊ አንድነት፣ የተበታተነችውን ኢትዮጵያ እንደገና በማዕከላዊ መንግሥት ስር አንድ ማድረግ። ዘመናዊነት፣ ፊውዳላዊውን ጦር በዘመናዊ በሸለተነና በመንግሥት ቀጥተኛ ቁጥጥር ስር ባለ ጦር መተካት። የጦር መሣሪያዎችን በሀገር ውስጥ ማምረት፣ መንገዶችን መስራትና ከአውሮፓ ጋር የቴክኖሎጂ ልውውጥ ማድረግ። ማኅበራዊ ፍትሕ፣ የመሳፍንትንና የቤተ ክርስቲያንን ከመጠን ያለፈ ሥልጣንና ሀብት በመቀነስ ለተራው ሕዝብና ለገበሬው ፍትሐዊ ሥርዓትን መፍጠር። ወደ ሥልጣን እንደመጣ ቴዎድሮስ ራዕዩን ተግባራዊ ለማድረግ መንቀሳቀስ ጀመረ። የሀገሪቱን የመጀመሪያውን ቋሚ በደሞዝ የሚተዳደር ጦር አቋቋመ። ከአውሮፓ ሚስዮናውያን ጋር በመስራት የመድፍና የጦር መሣሪያዎችን በጋፋት ደብረ ታቦር አቅራቢያ ማምረት ጀመረ። የባሪያ ንግድን ለማስቆም ሞከረ እና የቤተ ክርስቲያንን ሰፊ የመሬት ይዞታ በመገደብ ለመንግሥት ገቢ ለማድረግ አቀደ። ነገር ግን የአጼ ቴዎድሮስ ስር ነቀል ማሻሻያዎች ስር የሰደደውን የፊውዳል ሥርዓት ባለድርሻ አካላትን በሙሉ አስደነገጡ። መሳፍንቱ ሥልጣናቸውንና የራስ ገዝ አስተዳደራቸውን ስለተነጠቁ ያለማቋረጥ ያመፁበት ነበር። ቤተ ክርስቲያን የመሬት ይዞታዋንና ልዩ መብቶቿን እንዳታጣ በመስጋት ተቃወመችው። ሕዝቡ የቴዎድሮስን ጦር ለመደገፍ የተጣለው ከባድ ግብርና የማያቋርጡት ዘመቻዎች ሸክም ሆኖበት ነበር። አጼ ቴዎድሮስ በሁሉም አቅጣጫ በተነሳበት ተቃውሞና ክህደት ምክንያት ቀስ በቀስ ተስፋ የቆረጠ ጨካኝና ፓራኖይድ እየሆነ መጣ። ሕልሙን እውን ለማድረግ የሚጠቀምባቸው ዘዴዎች ከጊዜ ወደ ጊዜ አረመኔያዊ እየሆኑ ሄዱ። አመጾችን ለማስቆም መንደሮችን ያቃጥል፣ እስረኞችን በጅምላ ይገድል እና የቀድሞ ወዳጆቹን እንኳ ሳይቀር መጠርጠር ጀመረ። የሱ ውድቀት የተፋጠነው ከዓለም ታላቋ ኃያል መንግሥት ከብሪታንያ ጋር በገባው ግጭት ነበር። አጼ ቴዎድሮስ ከኦቶማንና ከግብፅ እስላማዊ መስፋፋት ጋር በሚያደርገው ትግል ላይ የክርስቲያን አጋር እንደሚሆኑ በማመን ለብሪታንያዋ ንግሥት ቪክቶሪያ የእርዳታና የወዳጅነት ደብዳቤ ጻፈ። ነገር ግን የብሪታንያን የውጭ ጉዳይ መስሪያ ቤት ለደብዳቤው ምንም አይነት ምላሽ አልሰጠውም። ይህ ንቀትና ውርደት አጼ ቴዎድሮስን ክፉኛ አስቆጣው። በምላሽም የብሪታንያን ቆንስላ ካፒቴን ካሜረንንና ሌሎች አውሮፓውያንን በማሰር በሰንሰለት አስሮ መግደላ አምባ ላይ የሚገኘውን ተራራዊ ምሽግ ውስጥ አገታቸው። የብሪታንያ መንግሥት የዜጎቹ መታሰር እንደ ትልቅ ውርደት በመቁጠር በታሪክ ውስጥ እጅግ በጣም ውድና የተወሳሰበ ከሆኑት ወታደራዊ ዘመቻዎች አንዱን ለማካሄድ ወሰነ። በ1868 ዓመተ ምህረት በጄኔራል ሮበርት ናፒየር የሚመራ ከ13,000 በላይ ወታደሮችን፣ 40,000 እንስሳትንና ዘመናዊ የጦር መሣሪያዎችን የያዘ ግዙፍ የብሪታንያ ህንድ ጦር በምጽዋ በኩል ወደ ኢትዮጵያ ገባ። የብሪታንያ ጦር በቴዎድሮስ አገዛዝ ተማረው ከነበሩት የአካባቢ መሪዎች በተለይ ከትግራዩ ደጃዝማች ካሳ መርጫ ለወደፊቱ አጼ ዮሐንስ አራተኛ ጋር በመተባበር ያለምንም ከባድ ተቃውሞ 640 ኪሎ ሜትር ተጉዞ መቅደላ አምባ ስር ደረሰ። በሚያዝያ 10 1868 በአሮጊ ሜዳ ላይ በተደረገው ጦርነት የአጼ ቴዎድሮስ ታማኝ ወታደሮች በጀግንነት ቢዋጉም በብሪታንያውያን ዘመናዊ ጠመንጃዎችና መድፎች ፊት ምንም ዕድል አልነበራቸው። የኢትዮጵያ ጦር ከባድ ሽንፈት አስተናገደ። ሽንፈቱን የተረዳው አጼ ቴዎድሮስ ሴቶችንና ሕፃናትን ጨምሮ አብዛኞቹን እስረኞች ፈታ። ነገር ግን እሱ ራሱ እጅ ለመስጠት ፈቃደኛ አልነበረም። በሚያዝያ 13 የብሪታንያ ጦር የመቅደላን ምሽግ ሲቆጣጠር አጼ ቴዎድሮስ ዳግማዊ በንግሥት ቪክቶሪያ በስጦታ በተላከለት ሽጉጥ ራሱን አጠፋ። በባዕድ እጅ ከመውደቅ ሞትን መርጧል። የአጼ ቴዎድሮስ ሞት
የዘመነ መሳፍንትን ያቆመውን እና ዘመናዊቷን ኢትዮጵያ ለመፍጠር የሞከረውን ታላቅ መሪ አሳዛኝ ፍጻሜ ያመለክታል። ብሪታንያውያን መግደላን ከዘረፉ፣ በርካታ የኢትዮጵያ ውድ ቅርሶችና መጻሕፍትን ወስደዋል እና ምሽጉን ካቃጠሉ በኋላ ከሀገሪቱ ወጡ። ቅርስና ቀጣይነት አፄ ቴዎድሮስ በሕይወት ዘመኑ ያሰባቸውን አብዛኞቹን ማሻሻያዎችን ተግባራዊ ማድረግ ባይችልም የእሱ ውርስ ግን እጅግ በጣም ትልቅ ነው። እሱ የዘመነ መሳፍንትን በማቆሙ የኢትዮጵያን አንድነት ሐሳብ እንደገና አቀጣጥሏል። የእሱ የዘመናዊነት ራዕይ እሱን ለተኩት ለአፄ ዮሐንስ አራተኛ እና ለቀዳማዊ ምኒልክ ዳግማዊ እንደ መነሻ ሆኖ አገልግሏል። ከሁሉም በላይ ደግሞ በባዕድ እጅ ከመስጠት ሞትን በመምረጡ በኢትዮጵያ ሕዝብ ልብ ውስጥ የነጻነትና ጀግንነት ተምሳሌት ሆኖ ለዘላለም ይኖራል። የአፄ ቴዎድሮስ አሳዛኝ ታሪክ የኢትዮጵያን የ19ኛ መቶ ክፍለ ዘመን ታላቅ ትግል፣ በአንድ በኩል የውስጥ አንድነትን የማስፈን፣ በሌላ በኩል ደግሞ ከውጭው ዓለም እየመጣ ካለው የቅኝ ግዛት ግፊት ጋር የመጋፈጥ ትግልን በግልጽ ያሳያል። እሱ ሞት አንድን ምዕራፍ ዘግቶ ለሌላው መንገድ ከፍቷል። የአፄ ቴዎድሮስ አሳዛኝ ሞትና የብሪታንያውያን መውጣት ኢትዮጵያን እንደገና በፖለቲካ ክፍተት ውስጥ አስገባት። ቴዎድሮስ የአገሪቱን አንድነት በኃይል ለመመለስ ሞክሮ የነበረ ቢሆንም የሱ ሞት ያንን አንድነት አደጋ ላይ ጥሎት ነበር። ሀገሪቱ እንደገና ወደ ዘመነ መሳፍንት ትርምስ እንዳትመለስ ስጋት አንዣብቦ ነበር። ከዚህ ክፍተት ውስጥ ሦስት ኃያላን ሰዎች የንጉሠ ነገሥቱን ዙፋን ለመቆጣጠር መፎካከር ጀመሩ። የጎጃሙ ዋግሹም ጎበዜ፣ የሸዋው ንጉሥ ምኒልክ እና የትግራዩ ደጃዝማች ካሳ መርጫ። ዋግሹም ጎበዜ ፈጣን እርምጃ በመውሰድ ጎንደርን በመቆጣጠር ንጉሠ ነገሥት ተክለ ጊዮርጊስ ዳግማዊ ተብሎ ራሱን አነገሰ። ነገር ግን የትግራዩ ካሳ መርጫ ከብሪታንያውያን ጋር በመተባበሩ ምክንያት ያገኛቸውን ዘመናዊ የጦር መሳሪያዎች በመጠቀም ራሱን በሚገባ አጠናክሮ ነበር። በ1871 ዓመተ ምህረት በአዲግራት አቅራቢያ በአሳም ወንዝ ላይ የደጃዝማች ካሳ መርጃ አነስተኛ ነገር ግን በዘመናዊ ጠመንጃ የታጠቀ ጦር እጅግ በቁጥር ይልቀው ከነበረው የአፄ ተክለ ጊዮርጊስ ባህላዊ ጦር ጋር ተጋጠመ። ጦርነቱ በካሳ መርጫ ወሳኝ ድል ተጠናቀቀ። ተክለ ጊዮርጊስ ተማርኮ ታሰረ። ይህ ድል ለካሳ መርጫ የንጉሠ ነገሥቱን ዙፋን በሮች ወለል አድርጎ ከፈተለት። በጥር 21 1872 ዓመተ ምህረት በታሪካዊቷ የአክሱም ጽዮን ማርያም ቤተ ክርስቲያን ካሳ መርጫ ንጉሠ ነገሥት ዘኢትዮጵያ ዮሐንስ አራተኛ ተብሎ በይፋ ነገሰ። በአክሱም ዘውድ የመጫኑ ሥነ ሥርዓት ራሱን ከጥንታዊው የአክሱም ነገሥታት ጋር በማገናኘትና የሰለሞናዊውን ሥርወ መንግሥት ቀጣይነት ለማረጋገጥ ያደረገው ጥልቅ ሲምቦሊኪ እርምጃ ነበር። አፄ ዮሐንስ አራተኛ ልክ እንደ አፄ ዘርዓ ያዕቆብ እጅግ በጣም ጥልቅና ቀናኢ የኦርቶዶክስ ክርስቲያን ነበር። የሱ ዋነኛ የፖለቲካና የግል ራዕይ ኢትዮጵያን በሃይማኖትና በፖለቲካ አንድ ማድረግ ነበር። አንድ ሀገር፣ አንድ ንጉሥ፣ አንድ ሃይማኖት የሚለው መፈክሩ ነበር። ይህንን ራዕይ እውን ለማድረግም በ1878 ዓመተ ምህረት በቦሩ ሜዳ ላይ ታላቅ የሃይማኖት ጉባኤ ጠራ። በዚህ ጉባኤ ላይ በኢትዮጵያ ቤተ ክርስቲያን ውስጥ የነበሩትን የዶክትሪናል ልዩነቶች በተለይ ቅባትና ጸጋ የሚባሉትን በማስወገድ የተዋህዶ አስተምህሮ ብቸኛውን ትክክለኛ እምነት እንዲሆን ወሰነ። ከዚህም በላይ በግዛቱ ውስጥ ያሉ ሙስሊሞች፣ አኒሚስቶችና ሌሎች ሃይማኖት ተከታዮች በሙሉ ወደ ክርስትና እምነት እንዲመለሱ ወይም ከባድ ቅጣት እንዲጠብቃቸው አወጀ። ይህ ፖሊሲ ምንም እንኳን የሃይማኖት አንድነትን ለማምጣት የታለመ ቢሆንም በተለይ በወሎና በሌሎች አካባቢዎች በሚኖሩ ሙስሊሞች ዘንድ ከፍተኛ ቅሬታንና አመፅን አስነስቷል። የወሎው መሪ ራስ መሐመድ አሊ ወደ ክርስትና እምነት በመመለስ ራስ ሚካኤል ተብሎ የተጠመቀ ሲሆን ይህም የንጉሥን ፖሊሲ ኃያልነት ያሳያል። ነገር ግን የአፄ ዮሐንስ የግዛት ዘመን በዋናነት የሚታወቀው በውስጣዊ የሃይማኖት ፖሊሲው ሳይሆን የኢትዮጵያን ሉዓላዊነትና ድንበር ከውጭ ወራሪዎች ለመከላከል ባደረገው ማያቋረጥና ጀግንነት የተሞላበት ትግል ነው። ከግብፅ ጋር የተደረገው ጦርነት
በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ላይ የግብፅ ገዢ የነበረው ኸዲፍ ኢስማኤል ፓሻ የአባይ ወንዝን በሙሉ በመቆጣጠር ግዛቱን ለማስፋፋት ትልቅ ምኞት ነበረው። ይህንን የናይል ሸለፈት አንድነት ራዕይ ለማሳካት በዘመናዊ የአውሮፓና አሜሪካ መኮንኖች የሰለጠነና የታጠቀ ግዙፍ ጦር አደራጅቶ ነበር። በ1875 ዓመተ ምህረት የግብፅ ጦር በሦስት አቅጣጫዎች ኢትዮጵያን ወረረ። አፄ ዮሐንስ ይህንን ወረራ እንደ ሀገርና እንደ ሃይማኖት ሕልውና ላይ የተቃጣ ጥቃት በመቁጠር ሕዝቡን ለቅዱስ ጦርነት አነሳሳ። የጉንደት ጦርነት ህዳር 1875 ዓመተ ምህረት በአሬንሰን የሚመራው የግብፅ ጦር በትግራይ ዘልቆ ገባ። አፄ ዮሐንስና ታላቁ ጄኔራላቸው ራስ አሉላ እንግዳ ጦራቸውን በስውርና በፍጥነት በማንቀሳቀስ የግብፅን ጦር በጉንደት ጠባብ ሸለቆ ውስጥ ከበቡት። በተደረገው ውጊያ በዘመናዊ መሳሪያ የታጠቀው የግብፅ ጦር ሙሉ በሙሉ ተደመሰሰ። የጉራ ጦርነት መጋቢት 1876 ዓመተ ምህረት በሽንፈቱ የተበሳጨው ኸዲፍ ኢስማኤል ከበፊቱ የላቀና ግዙፍ ጦርን በልጁና በራቲ ፓሻ መሪነት ላከ። አፄ ዮሐንስም እንደገና ጦሩን አሰበስቦ በጉራ ሜዳ ላይ ተጋተማቸው። ለ3 ቀን በዘለቀ ከባድ ውጊያ የኢትዮጵያ ጦር በጀግንነትና በላቀ የጦር ስለት የግብፅን ጦር እንደገና ወሰን ሽንፈት አከናነበው። የጉንደትና የጉራ ድሎች ለአፄ ዮሐንስና ለኢትዮጵያ ትልቅ ክብርን አስገኝተዋል። የአፍሪካ ጦር በዘመናዊ አውሮፓ ስለት የሰለጠነን ጦር በሜዳ ላይ ሲያሸንፍ የመጀመሪያው ነበር። ይህ ድል የኢትዮጵያን ሉዓላዊነት ያረጋገጠ ሲሆን የግብፅን ማስፋፋት ሕልምን ያቸንጅነፈውታል። ከጣሊያን ጋር የነበረው ግንኙነት የግብፅ ስጋት ሲቀንስ አዲስና ይበልጥ ተንኮላ የሆነ አደጋ በቀይ ባህር ዳርቻ ብቅ ብሏል። በ1875 ዓመተ ምህረት ጣሊያን በብሪታንያ ድጋፍ የምጽዋን ወደብ ተቆጣጠረች። አፄ ዮሐንስ ይህንን እንደ ትልቅ ስጋት ቢመለከተውም በወቅቱ ሌላ በግንባር ላይ በተጠመተበት ሁኔታ ላይ ስለነበረ ፈጣን እርምጃ መውሰድ አልቻለም። ጣሊያኖች ቀስ በቀስ ወደ ደጋሁና ቦታዎች ለመስፋፋት ሲሞክሩ ከአፄ ዮሐንስ ቀኝ እጅና ከምርጥ ጄኔራሉ ከራስ አሉላ እንግዳ ጋር ተጋጩ። በኢጃን 1876 ዓመተ ምህረት ራስ አሉላ በዶጋሊ ላይ የጣሊያንን ጦር አድፍቶ በመምታት ሙሉ በሙሉ ደመሰሰው። የዶጋሊ ድል ለጣሊያኖች ትልቅ ውርደት የነበረው ሲሆን ለጊዜው የማስፋፋት ሥራቸውን ገጥቶታል። ከመሐዲስቶች ጋር የተደረገው ጦርነትና የአፄ ዮሐንስ ሞት። በዚህም ወቅት በሱዳን ውስጥ መሐመድ አህመድ ማሃዲ ነኝ በማለት የእንግሊዝ ግብፅን አገዛዝ የሚቃወምን የእስልምና እንቅስቃሴ ጀምሮ ነበር። የማሃዲ ተከታዮች ደርቡሾች በሃይማኖታዊ ቅንዓት የተሞሉና ጨካኝ ተዋጊዎች ነበሩ። የማሃዲስቶች ኃይል እያደገ ሲመጣ ከምዕራብ ኢትዮጵያ ጋር ግጭት ውስጥ ገቡ። በ1887 ዓመተ ምህረት ጎንደርን በመውረር ከተማዋን አቃጥለው ዘረፉ። ይህ ጥፋት አፄ ዮሐንስን ክፉኛ አስቆጣው። በወቅቱ አፄ ዮሐንስ በሦስት ግንባሮች ላይ ተወጥሮ ነበር። በሰሜን ከጣሊያኖች፣ በምዕራብ ከመሐዲስቶች እና በደቡብ ደግሞ ከሸዋው ንጉሥ ምኒልክ ጋር የነበረው ግንኙነት እየሻከረ መጥቶ ነበር። አፄ ዮሐንስ ለመሐዲስቶች ቅድሚያ ለመስጠት ወሰነ። በ1889 ዓመተ ምህረት ግዙፍ ጦሩን እየመራ ወደ መተማ ገላባት ዘመተ። በመጋቢት 9 1889 በተደረገው የመተማ ጦርነት ላይ የኢትዮጵያ ጦር የመሐዲስቶችን ጦር እየደመሰሰ እና ድል ሊቀዳጅ ተቃርቦ ነበር። ነገር ግን በውጊያው መካከል አፄ ዮሐንስ በአንድ የደርቡሽ ተኳሽ በተተኮሰ ጥይት ክፉኛ ቆሰለ። ንጉሡ መቆሰሉ በጦሩ ላይ ከፍተኛ የሞራል ውድቀት አስከተለ። ከመሞቱ በፊት አልጋ ላይ ሆኖ ራስ አሉላንና ሌሎች መኩናቱን በመጥራት የሸዋው ንጉሥ ምኒልክ እሱን እንዲተካው መናገሩ ይነገራል። አፄ ዮሐንስ አራተኛ የሀገሩን ሉዓላዊነትና ሃይማኖት ለመከላከል በጦር ሜዳ ላይ የወደቀ ጀግና ንጉሥ ነበር። ከሞቱ በኋላ ጦሩ ተበታትኖ ሲያፈገፍግ ደርቡሾች የንጉሡን አስከሬን በመያዝ አንገቱን ቆርጠው በድል አድራጊነት ወደ ዋና ከተማቸው ኦምዱርማን ወሰዱት። የአፄ ዮሐንስ የግዛት ዘመን የኢትዮጵያን አንድነት በሃይማኖትና በጦርነት ለማስጠበቅ የተደረገ የማያቋርጥ ትግል ነበር። እሱ በዘመኑ የነበሩትን ኃያላን የውጭ ወራሪዎች ግብፅንና ጣሊያንን በጀግንነት በመምከት የሀገሪቱን ነጻነት አስጠብቋል። ነገር ግን ጥብቅ የሃይማኖት ፖሊሲው የውስጥ ቅሬታን ፈጥሯልናም የእሱ ድንገተኛ ሞት ሀገሪቱን እንደገና ለአደጋ አጋልጧት ነበር። የእሱ ሞት ልክ እንደ ቴዎድሮስ ሞት አንድን ምዕራፍ ዘግቶ ለሌላው መንገድ ከፈቷል።
መድረኩ ሙሉ ለሙሉ የሸዋው ንጉሥ ለምኒልክ ተዘጋጅቶ ነበር። ምኒልክ በአፄ ዮሐንስ ግዛት ዘመን በትዕግሥት ኃይሉን እየገነባና ዲፕሎማሲያዊ ግንኙነቶችን እያጠናከረ የነበረው አሁን የኢትዮጵያን ዙፋን ለመቆጣጠርና ሀገሪቱን ወደ ታላቁ የአድዋ ድልና ወደ ዘመናዊው ዓለም ለመምራት ዝግጁ ነበር። የአፄ ዮሐንስ አራተኛ ጀግንነት የተሞላበት ሞት በመተማ ጦር ሜዳ ላይ ኢትዮጵያን ለአጭር ጊዜም ቢሆን በመሬት ጦት ክፍተት ውስጥ አስገባት። ነገር ግን ይህ ክፍተት ብዙም አልቆየም። በሀገሪቱ ውስጥ እጅግ በጣም ኃያል ብልህና አርቆ አሳቢ የነበረው የሸዋው ንጉሥ ምኒልክ ለብዙ ዓመታት በትዕግሥት ሲገነባው የነበረውን ኃይልና ዲፕሎማሲያዊ ግንኙነት ለመጠቀም ጊዜው አሁን እንደሆነ ተገነዘበ። ምኒልክ በይፋ ቀዳማዊ ምኒልክ ዳግማዊ 1889-1913 ተብሎ የነገሰው የኢትዮጵያውን ዙፋን ያለምንም ከባድ ተቃውሞ ተቆጣጠረ። የእሱ ወደ ሥልጣን መምጣት የንጉሠ ነገሥቱን የፖለቲካ ማዕከል ከሰሜን ትግራይ ወደ ማዕከላዊቷ ሸዋ ያሸጋገረ ሲሆን የዘመናዊቷን ኢትዮጵያ ታሪክ የሚቀርጸውን አዲስ ምዕራፍ ጀመረ። ምኒልክ የአፄ ቴዎድሮስን የዘመናዊነትና የአንድነት ራዕይና የአፄ ዮሐንስን የሀገር ሉዓላዊነትን የማስጠበቅ ጽናት የወረሰ መሪ ነበር። ነገር ግን እሱ ከሁለቱም በተለየ መልኩ የተዋጣለት ዲፕሎማትና የፖለቲካ እውነታዎችን ተረድቶ የሚሠራ ፕራግማቲስት ነበር። የምኒልክ የመጀመሪያ ትኩረት አፄ ቴዎድሮስ የጀመረውን ነገር ግን ያላጠናቀቀውን የኢትዮጵያን ግዛት የማስፋፋትና የማዋሃድ ሥራን ማጠናቀቅ ነበር። ይህንን ያደረገው በአውሮፓ ኃያላን የአፍሪካ ቅርጫ ስክራምብል ፎር አፍሪካ እየተባለ በሚታወቀው እና አፍሪካን በቅኝ ግዛትነት ለመቀራመት በሚሽቃደዱበት ወቅት ነበር። ምኒልክ ኢትዮጵያ ጠንካራ የተዋሃደችና ሊከላከል የሚችል ድንበር ከሌላት እንደ ሌሎቹ የአፍሪካ ሀገራት በቅኝ ገዢዎች እጅ እንደምትወድቅ በደንብ ተረድቶ ነበር። በዚህ ምክንያት በ19ኛው መቶ ክፍለ ዘመን መጨረሻ ላይ በጀነራሎቹ እንደ ራስ ጎብና ዳች ያሉ አማካይነት ወደ ደቡብ ምስራቅና ምዕራብ ሰፊ ዘመቻዎችን አካሄደ። እንደ ወላይታ፣ ከፋ፣ ሐረር፣ አርሲና ሲዳሞ ያሉትን በርካታ መንግሥታትና ሕዝቦችን በጦርነትም ይሁን በስምምነት በኢትዮጵያ ግዛት ሥር አስገባ። ይህ የማስፋፋት ሂደት ብዙ ጊዜ በኃይል የታጀበና ደም አፋሳሽ የነበረ ቢሆንም የዛሬዋን ኢትዮጵያ ጂኦግራፊያዊ ቅርጽና የሥነ ሕዝብ ስብጥር በመፍጠር ረገድ ወሳኝ ሚና ተጫወተ። ከግዛት ማስፋፋት ጎን ለጎን ምኒልክ ሀገሪቱን ወደ ዘመናዊነት ለማሻገር ትልቅ እርምጃዎችን ወስዷል። በ1886 ዓመተ ምህረት ዛሬም ድረስ የሀገሪቱ ርዕሰ ከተማ የሆነችውን አዲስ አበባን መሠረተ። የሀገሪቱን የመጀመሪያውን ዘመናዊ ድልድይ በአዋሽ ወንዝ ላይ ያስገነባ። የስልክና የቴሌግራፍ መስመሮችን በማስገባት የኮሚዩኒኬሽን ሥርዓቱን አዘመነ። የመጀመሪያውን ሆስፒታል፣ ትምህርት ቤትና ባንክ አቋቋመ። ከጅቡቲ እስከ አዲስ አበባ የሚዘረጋውን የባቡር መስመር ግንባታ ጀመረ። ነገር ግን የምኒልክን የግዛት ዘመን ከሁሉም በላይ የሚገልጸው ከጣሊያን ጋር የነበረው ግንኙነትና የኢትዮጵያን ነፃነት ለማስጠበቅ ያደረገው ታላቅ ትግል ነው። ወደ ሥልጣን እንደመጣ በ1889 ዓመተ ምህረት ምኒልክ ከጣሊያን ጋር የውጫሌ ውል ወይም ትሪቲ ኦፍ ውጫሌ በመባል የሚታወቀውን የወዳጅነትና የንግድ ስምምነት ተፈራረመ። ይህ ስምምነት በሁለቱ ቋንቋዎች በአማርኛና በጣሊያንኛ ተጽፎ ነበር። ነገር ግን በሁለቱ ቅጂዎች መካከል ወሳኝ የሆነ ልዩነት ነበረበት። የውሉ አንቀጽ 17 በአማርኛው ቅጂ ላይ የኢትዮጵያ ንጉሠ ነገሥት ከውጭ መንግሥታት ጋር ግንኙነት ማድረግ ከፈለገ በጣሊያን መንግሥት በኩል ሊያደርግ ይችላል ይል ነበር። ይህም በፈቃደኝነት ላይ የተመሠረተ ምርጫን ያመለክታል። የጣሊያንኛው ቅጂ ግን ኸያቭ ወይም መስት የሚል ቃል በመጠቀም ኢትዮጵያን ከሌሎች ሀገራት ጋር የምታደርገውን ግንኙነት በሙሉ በጣሊያን በኩል እንድታደርግ የሚያስገድድ ነበር። ይህ ማለት ኢትዮጵያን በተግባር የጣሊያን ጥያኔ ሀገር ፕሮቴክተሬት ያደርጋት ነበር። ጣሊያን ይህንን የጣሊያንኛ ቅጂ በመጠቀም ለአውሮፓ ሀገራት ኢትዮጵያ የኔ ጥያኔ ናት ብላ ስታውጅ ምኒልክ ይህንን የመጣለል ድርጊት ሲያውቅ ክፉኛ ተቆጣ። ለጣሊያን ንጉሥ በጻፈው ደብዳቤ ላይ ኢትዮጵያ የማንም ጥያኔ አይደለችም በማለት በጽኑ ተቃወመ። ባለጌቱና ታላቁ የፖለቲካ አማካሪው የነበረችው የእቴጌ ጣይቱ ብጡልም በቤተ መንግሥት ውስጥ እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ይህን ውል ከመቀበል ጦርነትን እመርጣለሁ በማለት ለጣሊያን ልዑካን በድፍረት በመናገር የሀገሪቱን አቋም ግልጽ አደረገች። ዲፕሎማሲያዊ ጥረቶች በሙሉ ከከሸፉ በኋላ ምኒልክ በ1893 ዓመተ ምህረት የውጫሌን ውል ሙሉ በሙሉ እንደሻረው በይፋ አወጀ። ይህንን ተከትሎ ጣሊያን ጦሯን ከኤርትራ በማንቀሳቀስ የትግራይን ከተሞች መቆጣጠር ጀመረች። ጦርነት የማይቀር ሆነ።
በ1895 ዓመተ ምህረት አፄ ምኒልክ ዳግማዊ በታሪክ ውስጥ ከታዩት ታላላቅ የሕዝብ ማነሳሳት ጥሪዎች አንዱን አደረገ። የክተት አዋጁ እንዲህ ይል ነበር። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ ሰጥቶኛል። እኔም የአገሬን ክብሬን ለባዕድ አልሰጥም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለምስትህ፣ ለሃይማኖት ስትል በሐዘን እርዳኝ። ይህ ጥሪ በመላው ኢትዮጵያ አስተጋባ። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ከዚህ ቀደም እርስ በርሳቸው ይዋጉ የነበሩት የትግራይ፣ የጎጃም፣ የወሎ፣ የሸዋና የደቡብ ሕዝቦች መሪዎችና ሰራዊቶቻቸው የሀገርን ነፃነት ለማስከበር በጋራ ዘመቱ። ከ100 ሺህ በላይ የሚገመት ግዙፍ የኢትዮጵያ ጦር ሴቶችንና ሕፃናትን ጨምሮ ለብዙ ወራት በእግር ተጉዞ በትግራይ ተራሮች ላይ ወደምትገኘው አድዋ አመራረ። የካቲት 23 1888 ዓመተ ምህረት በአውሮፓ አቆጣጠር ማርች 1 1896 ዓመተ ምህረት ንጋት ላይ የጣሊያን ጦር በጀነራል ኦሪስቴ ባራቴሪ መሪነት በሮም መንግስት ግፊት ድንገተኛ ጥቃት ለመሰንዘር ወሰነ። እቅዳቸውም የኢትዮጵያን ጦር ሳይዘጋጅ በመክበብ መደምሰስ ነበር። ነገር ግን በጨለማና በተራራማው መልክዓ ምድር ምክንያት ሦስቱ የጣሊያን የጦር ብሪጌዶች መንገድ ሰጥተው እርስ በርሳቸው ተራርቀው ተበታተኑ። የኢትዮጵያ ሰላዮች እንደ ባሻዬ አዋሎም ያሉ የጣሊያንን እንቅስቃሴ ለአፄ ምኒልክ አስቀድሞ አሳውቀው ነበር። የኢትዮጵያ ጦርም ለውጊያ ዝግጁ ሆኖ ነበር የጠበቃቸው። ውጊያው ሲጀምር የኢትዮጵያ ጦር በንጉሠ ነገሥቱ በእቴጌ ጣይቱ፣ በራስ አሉላ፣ በራስ መኮንን፣ በንጉሥ ተክለ ሃይማኖትና በሌሎች ጀግኖች የተመራ በተበታተኑት የጣሊያን ብሪጌዶች ላይ እንደ ማዕበል ተመማ። በአድዋ ተራሮች ላይ የተደረገው ጦርነት እጅግ በጣም ከባድና ደም አፋሳሽ ነበር። የኢትዮጵያ ወታደሮች ምንም እንኳን በጦር መሳሪያ ቴክኖሎጂ በትንሹ ቢያንሱም በቁጥር ብልጫቸው፣ በአካባቢው ዕውቀታቸውና ከሁሉም በላይ ደግሞ ሀገራቸውን ለመከላከል በነበራቸው የማይናወጥ የጀግንነት መንፈስ የጣሊያንን ጦር አንድ በአንድ ደመሰሱት። በዕለቱ ከሰዓት በኋላ በአፍሪካ ታሪክ ውስጥ ታይቶ የማይታወቅ ነገር ተከሰተ። የአውሮፓ ቅኝ ገዢ ኃይል ዘመናዊ ጦር በአፍሪካ ጦር በሜዳ ላይ ወሳኝ እና አዋራጅ ሽንፈት አስተናገደ። የአድዋ ድል ውጤትና ዓለም አቀፍ አንድምታ። የአድዋ ድል በታሪክ ላይ ትልቅ አሻራ ጥሎ አልፏል። ለኢትዮጵያ የሀገሪቱን ሉዓላዊነትና ነፃነት ሙሉ በሙሉ አረጋገጠ። ጣሊያን በአዲስ አበባ ስምምነት የውጫሌን ውል በመሻር የኢትዮጵያን ነፃነት ዕውቅና እንድትሰጥ ተገደደች። ለአፍሪካ በአውሮፓ የቅኝ ግዛት ጥቃት ከፍተኛ ደረጃ ላይ በደረሰበት ወቅት አድዋ የአፍሪካውያን ድልና የተስፋ ተምሳሌት ሆነ። የአውሮፓ ኃያላን የማይበገሩ እንዳልሆኑ አሳየ። ለጥቁር ሕዝቦች በመላው ዓለም፣ በአሜሪካ፣ በካሪቢያን እና በአውሮፓ ለሚገኙ ጥቁር ሕዝቦች የኩራት፣ የክብር እና የመነሳሳት ምንጭ ሆነ። የፓን አፍሪካኒዝም እንቅስቃሴ እንዲቀጣጠል ትልቅ አስተዋጽኦ አድርጓል። አፄ ምኒልክ ዳግማዊ የአድዋ ድል መሪና የዘመናዊቷ ኢትዮጵያ አባት በመባል በታሪክ ውስጥ ስማቸው በደማቅ ቀለም ተጽፏል። በቀሪው የግዛት ዘመናቸው ሀገሪቱን በማዘመንና በማረጋጋት ሥራ ላይ አተኩሮ ቆይተዋል። በ1913 ሲሞቱ ጠንካራ፣ ነፃ እና በዓለም አቀፍ ደረጃ የተከበረች ሀገርን ትተው አልፈዋል። ነገር ግን የእሳቸው ሞት ልክ እንደ ቀደሞት ኃያላን ነገሥታት ሞት እንደገና የሥልጣን ሽኩቻን አስነሳ። እሳቸውን የተካው የልጅ ልጃቸው ልጅ ኢያሱ በእስልምና ተጽዕኖ ስር ወድቋል በሚል በመኳንቱ ተወግዶ በምኒልክ ልጅ በንግሥት ዘውዲቱ ተተካ። ነገር ግን እውነተኛው ኃይል በወጣቱና በተረማጅ አስተሳሰብ በነበረው አልጋ ወራሽና በሙሉ ሥልጣን እንደራሴ በራስ ተፈሪ መኮንን ለወደፊቱ ቀዳማዊ ኃይለ ሥላሴ እጅ ነበር። ኢትዮጵያ የአንደኛውን የዓለም ጦርነት ግርግር አልፋ ወደ የመንግሥታቱ ማኅበር ወይም ሊግ ኦፍ ኔሽንስ በመቀላቀል በዓለም መድረክ ላይ ቦታዋን ስታረጋግድ አንድ አዲስና ከአድዋው የከፋ አደጋ እንደ ጣሊያን በኩል እንደገና እየመጣ ነበር። የፋሺስት ሙሶሊኒ ሥልጣን መያዝ ለኢትዮጵያ ነፃነት የመጨረሻውንና ከባዱን ፈተና የሚያመጣ ነበር። የአፄ ምኒልክ ዳግማዊ ሞት የኢትዮጵያን የ19ኛው መቶ ክፍለ ዘመን ታላቅ ምዕራፍ ዘጋ። እሱ የሀገሪቱን ድንበር አስፍቶ አንድነቷን አጠናክሮና ነፃነቷን በአድዋ ጀግንነት አስጠብቆ ነበር። ነገር ግን የእሱ መልቀቅ ለዘመናት እንደታየው እንደገና የሥልጣን ሽኩቻንና የመተካካት ጥያቄን አስነሳ። ምኒልክ
በሕይወቱ መጨረሻ አካባቢ በሕመም ምክንያት ሥልጣኑን በአግባቡ መምራት ባለመቻሉ የልጅ ልጁን ልጅ ኢያሱን 1913-1916 እንደ አልጋ ወራሽ ሰይሞ ነበር። ልጅ ኢያሱ ወጣት፣ ብርቱና ተራማጅ አስተሳሰብ የነበረው መሪ ነበር። ነገር ግን የእሱ አገዛዝ አጭርና በውዝግብ የተሞላ ነበር። ከሸዋ መኳንንት ጋር የነበረው ግንኙነት ይሻከረ ነበር። ከሁሉም በላይ ደግሞ ከእስልምና ጋር የነበረው ቅርበትና ወግ አጥባቂ ያልሆኑ ባሕርያቱ በወቅቱ የነበሩትን ኃያላን የክርስትና መሪዎች አስደንግጧል። በ1916 ዓመተ ምህረት የሸዋ መኳንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድጋፍ ልጅ ኢያሱን ከእስልምና ጋር ወግኗል በሚል ከሥልጣን አወረዱት። በሱ ምትክ የምኒልክ ልጅ የነበረችው ልዕልት ዘውዲቱ ንግሥተ ነገሥታት ተብላ ዙፋን ላይ ስትወጣ የወጣቱና የተማረው የራስ መኮንን ልጅ ራስ ተፈሪ መኮንን ደግሞ አልጋ ወራሽና ባለሙሉ ሥልጣን እንደራሴ ሆነው ተሾሙ። ይህ ዝግጅት ለቀጣዮቹ 14 ዓመታት በሁለት ተቃራኒ ኃይሎች መካከል የተደረገው የፖለቲካ ሽኩቻን ፈጠረ። ንግሥት ዘውዲቱ ወግ አጥባቂውንና ሃይማኖተኛውን ወገን ስትወክል፣ ራስ ተፈሪ ደግሞ ኢትዮጵያን በፍጥነት ወደ ዘመናዊነት ማሸጋገር የሚፈልገው ተራማጅ ቡድን ይመራ ነበር። በዚህ ወቅት ራስ ተፈሪ የሀገሪቱን አስተዳደር በማዘመን የባሪያ ንግድን በመዋጋትና የትምህርት ዕድሎችን በማስፋፋት ላይ አተኮረ። የሱ ትልቁ ዲፕሎማሲያዊ ስኬት በ1913 ዓመተ ምህረት የኢትዮጵያን የመንግሥታቱ ማኅበር ሊግ ኦፍ ኔሽንስ አባል እንድትሆን ማድረጉ ነበር። ይህ እርምጃ የኢትዮጵያን ሉዓላዊነት በዓለም አቀፍ መድረክ ላይ ያረጋገጠ ሲሆን ለወደፊቱ የውጭ ወረራ ላይ ከለላ እንደሚሆን ታምኖበት ነበር። ንግሥት ዘውዲቱ በ1930 ዓመተ ምህረት ከሞተች በኋላ ራስ ተፈሪ መኮንን ቀዳማዊ ንጉሠ ነገሥታት ኃይለ ሥላሴ ተብሎ በአዲስ አበባ በታላቅ ድምቀት ነገሠ። የሱ የዘውድ በዓል የኢትዮጵያ ወደ ዘመናዊው ዓለም እየተራመደች መሆኗን ለዓለም ለማሳየት የታለመ ነበር። ነገር ግን የኢትዮጵያ የሰላምና የእድገት ጎዳና ላይ ስትጓዝ በአውሮፓ ውስጥ አንድ ጨለማ ጥላ እየተስፋፋ ነበር። በኢጣሊያን የፋሺስቱ መሪ ቤኒቶ ሙሶሊኒ ሥልጣን ላይ ወጥቶ ነበር። ሙሶሊኒ የጥንቱን የሮም ኢምፓየር ክብር ለመመለስና ለኢጣሊያን በፀሐይ ስር ቦታ ለማግኘት ሕልም የነበረው ነበር። ይህን ሕልም እውን ለማድረግ ደግሞ በ1896 በአድዋ ላይ ደረሰበትን አዋራሽ ሽንፈት ለመበቀስና ኢትዮጵያን በቅኝ ግዛትነት ለመያዝ ቆርጦ ነበር። በ1934 ዓመተ ምህረት በኢትዮጵያና በኢጣሊያን ሶማሊላንድ ድንበር ላይ በምትገኘው በወልወል ላይ በተፈጠረው ድንበር ግጭት ሙሶሊኒ ይህንን እንደ ሰበብ በመጠቀም ጦርነቱን ለመጀመር ተዘጋጀ። አፄ ኃይለ ሥላሴ ጉዳዩን በሰላማዊ መንገድ በመንግሥታቱ ማኅበር በኩል ለመፍታት ቢሞክሩም የአውሮፓ ኃያላን ብሪታንና ፈረንሳይ ከሙሶሊኒ ጋር ግጭት ውስጥ መግባት ስላልፈለጉ ኢትዮጵያን አሳልፈዋት ሰጥቷት። በጥቅምት 1935 ዓመተ ምህረት ሙሶሎኒ ግዙፍና በዘመኑ በነበሩ እጅግ በጣም ዘመናዊ የጦር መሳሪያዎች፣ አውሮፕላኖች፣ ታንኮችና መርዘኛ ጋዝ የታጠቀ ጦር ወደ ኢትዮጵያ ላከ። የኢትዮጵያ ሰራዊት ምንም እንኳን በጀግንነት ቢዋጋም ከዚህ የቴክኖሎጂ ብልጫ ጋር መወዳደር አልቻለም። የጣሊያን አየር ኃይል በጦር ሜዳ ላይ ብቻ ሳይሆን በሲቪል ሕዝብ ላይም ጭምር ዓለም አቀፍ ሕግም በመጣስ የመርዝ ጋዝ በስፋት ተጠቀመ። ከ7 ወራት ከባድ ውጊያ በኋላ የኢትዮጵያ ጦር ተሸነፈ። በሚያዝያ 1936 ዓመተ ምህረት አፄ ኃይለ ሥላሴ ከሀገር ለመሰደድ ተገደዱ። የጣሊያን ጦርም አዲስ አበባን ተቆጣጠረ። ሙሶሎኒም የኢትዮጵያ ኢምፓየር የሮም ነው በማለት በድል አድራጊነት አወጀ። ለመጀመሪያ ጊዜ በረጅም ታሪኳ የኢትዮጵያ ነጻነት ተገፎ በባዕድ ወራሪ እጅ ወደቀ። በስደት ላይ የነበሩት አፄ ኃይለ ሥላሴ ግን ተስፋ አልቆረጡም። በሰኔ 1936 ዓመተ ምህረት በጄኔቫ ስዊዘርላንድ በሚገኘው የመንግሥታቱ ማኅበር ፊት ቀርበው በታሪክ ውስጥ የማይረሳና ልብ የሚነካ ንግግር አደረጉ። በንግግራቸውም እንዲህ አሉ። ዛሬ እኔ ከሆንኩ ነገ እናንተ ትሆናላችሁ። እግዚአብሔርና ታሪክ ፍርዳችሁን ያስታውሳሉ። ይህ ንግግር
የዓለምን ሕሊና ለመቀስቀስ ያደረገው ጥሪ ነበር። ነገር ግን በወቅቱ ማንም ሊሰማው አልፈቀደም። ንግግሩ ግን የመንግሥታቱ ማኅበርን የሞራል ውድቀት እና የጋራ ደህንነት ሥርዓቱን መክሸፉን በግልጽ አሳይቷል። ለሚቀጥሉት 5 ዓመታት ኢትዮጵያ በፋሺስት ጣሊያን ጭቃን የተሞላበት አገዛዝ ስር ወደቀች። ጣሊያኖች ሀገሪቱን ለማዘመን ቢሞክሩም አገዛዛቸው በዘረኝነትና በጭቆና የተሞላ ነበር። በ1937 ዓመተ ምህረት በወቅቱ የኢጣሊያ እንደራሴ በነበረው በሮዶልፎ ግራዚያኒ ላይ የግድያ ሙከራ ከተደረገ በኋላ ፋሺስቶች በአዲስ አበባና በሌሎች ከተሞች የካቲት 12 በሚባለው አሰቃቂ ጭፍጨፋ ፈጸሙ። በ3 ቀናት ውስጥ በሺዎች የሚቆጠሩ ንጹሐን ኢትዮጵያውያን በተለይም የተማሩት ወጣቶች በግፍ ተገደሉ። ነገር ግን የኢትዮጵያ ሕዝብ እጅ አልሰጠም። በመላው ሀገሪቱ ጀግኖች አርበኞች ወደ ተራራዎችና ወደ ገጠራማ አካባቢዎች በመውጣት የሽምቅ ውጊያ ጀመሩ። እንደ ራስ አበበ አረጋይ፣ በላይ ዘለቀና ሌሎች በርካታ ጀግኖች እየተመሩ ለጣሊያን ጦር እረፍት በመንሳት የሀገሪቱን የነጻነት ችቦ ሳይጠፋ እንዲቆይ አደረጉ። የዓለም የፖለቲካ ንፋስ እንደገና ሲቀየር ለኢትዮጵያ የነጻነት ጉህ ቀደደ። በ1939 ሁለተኛው የዓለም ጦርነት ሲቀሰቀስ ጣሊያን ከናዚ ጀርመን ጎን ቆማ ከብሪታንያ ጋር ጦርነት ውስጥ ገባች። ይህ ለብሪታንያ ኢትዮጵያን ከጣሊያን አገዛዝ ነፃ ለማውጣትና በአፍሪካ ቀንድ ያለውን የጣሊያን ስጋት ለማስወገድ ወታደራዊና ስልጣዊ ዕድል ሰጣት። በ1941 ዓመተ ምህረት የብሪታንያ ጦር ከኢትዮጵያ አርበኞች ጋር በመተባበር ከሱዳንና ከኬንያ በኩል የተቀናጀ ጥቃት ከፈተ። የጣሊያን ጦር በፍጥነት ተሸነፈ። በሚያዝያ 5 በ1941 ዓመተ ምህረት በኢትዮጵያ አቆጣጠር ሚያዝያ 27 በ1933 ልክ ከሀገር ከወጡ ከ5 ዓመታት በኋላ አጼ ኃይለ ሥላሴ በድል አድራጊነት ወደ አዲስ አበባ ተመለሱ። የኢትዮጵያ የ5 ዓመታት የጨለማ ዘመን አብቅቶ የሀገሪቱ ሉዓላዊነትና ነጻነት እንደገና ተመለሰ። ከጦርነት በኋላና የዘመናት ፍጻሜ ከነጻነት በኋላ አጼ ኃይለ ሥላሴ ለተጨማሪ 30 ዓመታት ሀገሪቱን ገዙ። በዚህ ወቅት አስተዳደሩን በማንከል ላይ በማድረግ የትምህርትና የጤና አገልግሎቶችን በማስፋፋት እና ኢትዮጵያን በዓለም መድረክ ላይ በማስተዋወቅ ላይ አትኩሮ ነበር። የአፍሪካ አንድነት ድርጅት ኦኤዩ እንዲመሠረትና መቀመጫውም አዲስ አበባ እንዲሆን በማድረግ ትልቅ ሚና ተጫውቷል። ነገር ግን የእሳቸው አገዛዝ ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆነ መጣ። የፖለቲካ ማሻሻያዎች ቆሙ፣ እናም የኢኮኖሚው እድገት ለጥቂቶች ብቻ የተወሰነ ነበር። በመጨረሻም በ1974 ዓመተ ምህረት በተከሰተው ከባድ ድርቅና ሕዝባዊ ዓመፅ ምክንያት የኢትዮጵያ ሰራዊት መፈንቅለ መንግሥት በማካሄድ አጼ ኃይለ ሥላሴን ከስልጣን አወረደ። ይህ ክስተት ለ700 ዓመት የዘለቀውን የሰሎሞን ሥርወ መንግሥትን እና ለ300 ዓመት የዘለቀውን የኢትዮጵያ ንጉሣዊ አገዛዝ ሥርዓት ሙሉ በሙሉ አሲንሰድ አደረገው። ሀገሪቱ ወደ አዲስና ደም አፋሳሽ የሆነው የደርግ ወታደራዊ አገዛዝና የሶሻሊስት አብዮት ምዕራፍ ገባች። የጥንቷ ኢትዮጵያና የአክሱም ታሪክ ዛሬም ድረስ በዘመናዊቷ ኢትዮጵያ ማንነት ላይ ጥልቅ አሻራ ጥሎ ይኖራል። የሃይማኖት ቅርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአክሱም ቀጥተኛ ወራሽ እንደመሆኗ የሀገሪቱ የባህልና የማኅበራዊ ሕይወት ማዕከል ሆና ቀጥላለች። እንደ ጥምቀትና መስቀል ያሉ በዓላት በዩኔስኮ የማይዳሰሱ የዓለም ቅርሶች ሆነው ተመዝግበዋል። ታቦተ ጽዮን በአክሱም ይገኛል የሚለው ጥልቅ እምነት ዛሬም ድረስ በሚሊዮኖች ልብ ውስጥ ሕያው ነው። የጽሕፈትና የቋንቋ ቅርስ ከ1500 ዓመታት በላይ ያስቆጠረው ግዕዝ ፊደል ዛሬም ለአማርኛ፣ ለትግርኛና ለሌሎች የሀገሪቱ ቋንቋዎች መሠረት ሆኖ ያገለግላል። የነጻነት መንፈስ የአጼ ቴዎድሮስ፣ የአጼ ዮሐንስ እና የአጼ ምኒልክ የጀግንነት ታሪኮች በተለይም የአድዋ ድል ለኢትዮጵያውያን የኩራትና የሀገር ፍቅር ምንጭ ናቸው። የሰው ዘር መገኛ የሉሲ ድንቅነሽ መገኘት ኢትዮጵያን በዓለም የሳይንስ ካርታ ላይ የሰው ልጅ የጋራ መነሻ አድርጓታል። ባህላዊ አስተዋጽኦች ዓለም ዛሬ የሚደሰትበት ቡና መገኛዋ ኢትዮጵያ ናት። እንደ እንጀራ ያሉ ልዩ ምግቦችና የሀገሪቱ ሙዚቃና ውዝዋዜዎች የዓለምን ባህላዊ ስብጥር
አበልጽገዋል። ማጠቃለያ። የኢትዮጵያ ታሪክ ከሰው ዘር መገኛነት አንስቶ እስከ ዛሬ ድረስ የማይበገር የሰው ልጅ መንፈስ፣ የጽንዓት እና የነጻነት ትምሳሌት ነው። እሱ የአክሱምን ግርማ ሞገስ፣ የላሊበላን እምነት፣ የጎንደርን ህዳሴ፣ የቴዎድሮስን ራዕይ፣ የዮሐንስን ጀግንነት፣ የምኒልክን ጥበብና የኃይለ ሥላሴን ዲፕሎማሲ ያካተተ ታሪክ ነው። ይህ ታሪክ በውጭ ወራሪዎች፣ በውስጥ ሽኩቻዎች እና በተፈጥሮ አደጋዎች በተደጋጋሚ የተፈተነ ቢሆንም የኢትዮጵያ ሕዝብ ማንነቱን፣ ባህሉን እና ከሁሉም በላይ ነጻነቱን ጠብቆ ኖሯል። ይህች ጥንታዊት ምድር በአፍሪካ ተራሮች ላይ እንደተቀመጠች ዕንቁ ዛሬም ድረስ በዓለም ፊት በልዩ ታሪኳ፣ በበለጸገ ባህሏ እና በማይናወጥ መንፈሷ ትደምቃለች።